ያልታበሱ እንባዎች ከአሰፋ በቀለ በኢትዮጵያ ከፈለኝ። ክፍል 5። የሰሜን ኢትዮጵያ የእርስ በርስ ጦርነት ድምፁ እየበረከተ ሄደ። ተፋላሚ ወገኖች ዜናቸው ሁሉ ሞት ሆነ። ለወደፊቷ ኢትዮጵያ ገዥነት መወዳደሪያው በገደሉት ሰው ቁጥር እንዲሆን የተወሰነ ይመስል የአንዱ ወገን ሬዲዮ ጠዋት 1000 ገደልኩ ካለ ሌላው ወገን ማታ ላይ 2000 ገደልኩ ይላል። በየቀኑ እንዲሁ ይቀጥላል። የሚገለጸው የሟች ቁጥሩ ዕለት ወደ ዕለት እየበዛ ሄደ። መንግስት በሁለት ግንባር ሰርጎ ገቦች እንደመሰስኩ ሲል፣ አማጽያን ደግሞ 4 ቦታዎችን ከፋሽስት የጭቆና አገዛዝ ነፃ ወጣን ይላሉ። በየቀኑ ተመሳሳይ ወሬ። ሀገሪቱ ምድሯ ብቻ ሳይሆን አየሯን በደም ተለወሰ። በመገዳደል ዜና፣ በመጨራረስ አባዜ። የሀገራቸውን እውነተኛ ዜና መዋዕል በራሳቸው ሀገር የዜና አውታሮች ለመስማት ያልታደሉ ኢትዮጵያውያን ሁለቱንም ወገኖች አያምኑም። የውጭ ራዲዮኖችን መጎርጎር ግድ ብሏቸዋል። እነዚያም ቢሆኑ አንዳንዴ መንግስት እንዲህ ይላል፣ አማጽያን ደግሞ እንዲያ፣ ነገር ግን በገለልተኛ ወገን አልተረጋገጠም ይሉና የህዝብን ልብ ያንጠለጥላሉ። አንድ ነገር ብቻ ግልጽ ነው። በሰሜናዊ የሀገሪቱ ክፍል በየቀኑ ጦርነት አለ። በየቀኑ መድፍና መትረየስ ይተኮሳል። በየቀኑ ሰው ይሞታል። በየቀኑ ሀገር ትደማለች። በየቀኑ ንብረት ይወድማል። ከቀን ወደ ቀን አንጡራ ሀብቷ ይቀንሳል። በየቀኑ የህዝብ ስቃይ አለ። በየቀኑ ዋይታና ጩኸት አለ። ያስቻለው ትዝታ ለዲላ የፍቅር ቤተሰቦች የሚደርሰው በዚሁ የሰቆቃ ሽታ እየተለወሰ መሆን ከጀመረ ሰነበተ። ስጋትና ፍርሃት በሁሉም ልብ ማደር ጀመረ። የጦርነት ወይም የሞት ዜና በተሰማ ቁጥር አስቻለው በሁሉም አይምሮ ውስጥ ብቅ ድቅን ማለቱ ቀጠለ። ይፈሩ ጀመር። ይጨነቁ ጀመር። ችግሩ በሔዋን ላይ ጠነከረ። ሳትወድ በግድ ሬዲዮ ጎርጓሪ ሆነች። የምትሰማው ዜና ሁሉ ያስደነብራት ጀመር። በሆነ ቁጥር ሰው ሞተ ከተባለ አንዱ አስቻለው እንደሆነ ታስብ ጀመር። ለእሷ አስቻለው ትናንት ሞቷል፣ ዛሬም ይሞታል፣ ነገም እንዲሁ። ልቧ በፍርሃትና በስጋት ቆሰለ። አንጀቷ በሐዘን ይታጠፍ ጀመር። አይኗን ባልቋጥር አለ። በሐሳብ ብዛት የቀን እረፍትና የሌሊት እንቅልፍ አጣች። ለራሷ ሰላም አታ ሌሎችንም ሰላም ነሳች። በሁሉም ዘንድ ወለሌ ሆነ። በእንቅርት ላይ እንዲሉ ልክ ሚያዝያ ወር መጨረሻ ላይ ከዲላ ሆስፒታል አካባቢ አስደንጋጭ ወሬ ተሰማ። ያስቻለው ደሞዝ ተቋረጠ። በልሁ በውክልናው መሰረት አስቻለው ኤርትራ ከሄደ ጀምሮ ሲቆጠር የ11ኛ ወር ደሞዙን ሊቀበል ሲሄድ ገንዘብ በእጁ ላይ ሳይሆን ለጆሮ መጥፎ ዜና ሰጥተው መለሱት። በተላለፈልን ሰርኩላር መሰረት ደሞዙ እንዳይከፈል ተብሏል የሚል። በልሁ ምክንያቱን ለማወቅ አጥብቆ ጠይቆ ነበር። ነገር ግን የተሰጠው ምላሽ የመጀመሪያው ደብዳቤ ከአስመራ ሊሆን እንደሚችልና ከዚያ ለዋናው መስሪያ ቤት፣ ቀጥሎ ለሲዳሞ ክፍለ ሀገር፣ እንደገና ለአውራጃው፣ ከዚያም ለዲላ ሆስፒታል ሲተላለፍ አንዱ በሌላው ላይ ተመስርቶ ሲጻጻፍ የታገደበት ምክንያት አንዱ ጋር ተዘንግቶ ሊሆን እንደሚችል ግምታቸውን ከመግለጽ በቀር እቅጩን አልነገሩትም። አንድ ነገር ብቻ በግልጽ ነገሩት። ከእንግዲህ ባስቻለው ስም ደሞዝ ወጪ ሊደረግ እንደማይችል። በልሁ መርዶውን ይዞ ተመለሰ። ዜናው ከታፈሱም ከመርዕድም ጆሮ ደረሰ። ያስቻለው ነገር ከዕለት ዕለት እየራቀ ሄደ። ይህን ዜና ለሔዋን እንዴት አድርገው ይንገሯት? ዝም አይሏት ነገር ያስቻለው ደሞዝ የህልውናዋ መሰረት ነው። አይነግሯን ነገር ትሳቀቃለች ብለው ፈሩ። በእርግጥም እንደ ቁስል ፈሯት። የዛኑ ያህል ታሳዝናቸው ጀመር። ለቀናት ያህል በሐሳብ ሲታመሱ ሰንብተው ሁሉም ለበጎ ነው የሚለውን ኢትዮጵያዊ ብሂል ለመጠቀም ወሰኑ። ደስ ብሎናል፣ ደስ ይበልሽ፣ ያስቻለው ደሞዝ ተቋረጠ። ይህ የሚያመለክተው ያስቻለውን በህይወት መኖር ነው። ነገር ግን የመንግስት ስራ ለቋል ማለት ነው። በህይወት ባይኖር ኖሮ ጡረታ ወይም ዳረጎት ውሰዱ እንባል ነበር። አስቻለው ድሮም የከፋው ሰው ነበርና በአሰብ ወይም በምጽዋ በኩል ሀገር ጥሎ ጠፍቶ ይሆናል። ይሄኔ ጀርመን ወይም ጣሊያን ሀገር ገብቷል። ደብዳቤውን በቅርቡ እንደሚደርሰን እናምናለን። ማን ያውቃል፣ አንቺንም ሊወስድሽ ይችላል እያሉ ሊያጽናኗት ተመካከሩ። ቀና ሲታጣ እንዲሉ ምርጫቸው ይኸው ብቻ ሆነ። ይህን ለመፈጸም በግንቦት ወር የመጀመሪያ ሳምንት ላይ ቅዳሜን መረጡ። ሁሉም ተሰብስበው በሔዋን ቤት ጫት እየቃሙ ለመዋልና እየተረዳዱ የሔዋንን ልብ ሊያደነቁሩ። በዕለቱ ታፈሱ ከሁሉም ቀድማ ከሔዋን ቤት ስትደርስ ከቀኑ 7 ሰዓት ተኩል አካባቢ ሆኗል። በትልቅ ሳህን ለሁሉም የሚበቃ ምግብ ይዛለች። ለራሷ የነጭና የጥቁር ቡራቡሬ ድሬዋን ለብሳ እዝን አትለው አክፋይ፣ ለሔዋን ደግሞ ለየት ያለች ስካርፍ ገዝታለች ለስጦታ። ቀጥሎ የደረሰው መርዕድ ነው። አውሎ ሊያስመሽ የሚችል ምርጥ የጫት ቅጠል ይዞ። የሐረሩ ልጅ መርዕድ የጫት ስነ ስርዓቱን ያውቅበታልና ሁሉን ነገር ወዲያው አመቻቸው። በእርሱ አመራር ሰጪነት ሰንደሉ ተለኮሰ።
ዕጣኑ ተጨሰ። ቡናውን በብረት ምጣድ ላይ ይንቸሰቸስ ጀመር። የቤቱ መዓዛ ሙሉ በሙሉ ተለወጠ። ስነ ስርዓቱን ለመጀመር የበልሁ መድረስ ብቻ ይጠበቅ ጀመር። የጫት መቃም ልምድም ሆነ ሱስ የሌላት ታፈሱ ያለ ወትሯ በመሃል ፍራሽ ላይ ሙሽራ መስላ በመቀመጥ ቤቱን በቀልድና በጨዋታ ሞልታ በሳቅ እያፍለቀለቀችው ሳለች ድንገት ከውጭ በኩል የሰው ድምፅ ተሰማ። የሴት ልጅ ጥሪ ይመስላል። ሔዋን ቡና እየቆላች ስለነበር ትርፌ ወደ ውጭ ወጣለች። ከውጭ በር ላይ አንዲት የ12 ወይም የ13 ዓመት ዕድሜ ያላት ልጅ ቆማየችና ወደ እሷ ተጠጋች። ከልጅቷ አጠገብ ደርሳ አንገቷን ከውጭ በር ወጥ አድርጋ ስትመለከት ደግሞ ከልጅቷ ጋር አንዲት በዕድሜ ጣና ያሉ ሴት ቆመው አየች። ሴትየዋ ጠይም ናቸው። የባላገር ሴት ይመስላሉ። የነጭና አረንጓዴ ቡራቡሬ ቀሚስ በነጭ ነጠላ ለብሰዋል። ሳሳ ያለች ሸራ ጫማ አድርገዋል። ጸጉራቸውን በነጭ ሻሽ ግጥም አድርገው አስረዋል። እጆቻቸውን በነጠላቸው ውስጥ አድርገው ወገባቸው ላይ አጣምረው ቆመዋል። ምን ነው ማንን ፈለጋችሁ? ስትል ትርፌ ልጅቷንም ሴትየዋንም ተራ በተራ እያየች ጠየቀቻቸው። ሔዋን የምትባል ልጅ እዚህ ቤት ውስጥ ናት? ስትል ልጅቷ ትርፌን ጠየቀቻት። አዎ፣ ግን ምን ነው አለች ትርፌ ደንገጥ እንደማለት እያለች። እስቲ ብቅ በይ ቢያት። ትርፌ ግራ ገባ እያላትም ቢሆን ወደ ቤት ተመለሰችና እታለም አንድ ልጅና አንድ ተለቅ ያሉ ሴትዮ ይፈልጉሻል አለቻት። ሔዋን ደንገጥ ብላ ቀና በማለት ትርፌን በመመልከት ላይ ሳለች ታፈሱ ቀድማ ምን አይነት ሴት እማማ ዘነብ ይሆኑ እንዴ ስትልም ጠየቀች። እኔ እንጃ ብላ ሔዋን ወደ ውጭ አመራች። ወዲያውኑ ልብ የሚሰነጥቅ ጩኸት ተሰማ። የሔዋን ድምፅ ስለመሆኑ ሁሉም አልተጠራጠሩም። ታፈሱ መርዕድና ትርፌም በቅጽበት በመነሳት ወደ ውጭ ሮጡ። ሔዋን የሆነችውን ነገር ሳያውቁ ነገር ግን ሄዩ አይዞሽ እያሉ በመጫጫህ አጠገቧ ደረሱ። ከመደናገጣቸው የተነሳ ከግቢው ወጥተው በሩ ላይ ከደረሱ በኋላ እንኳን እየተከናወነ ያለውን ነገር በቶሎ ለመለየት ተሳናቸው። ሔዋን በሴትየዋ እግር ላይ ወድቃ እየተንፈራፈረች እማዬ በማለት ትጮኻለች። ሴትየዋን በሔዋን ጀርባ ላይ አንገታቸውን አንተርሰው ልጄ እሙዬ ይላሉ። የእናትና ልጅ ናፍቆት የፈጠረው ድንገተኛ ትርምስ ኖሯል። ታፈሱ ፈጥና ወደ ትንቅንቁ በመግባት አረ ምንድነው? አረ ባካችሁ እያለች የሔዋንን እናት ከሔዋን ጀርባ ላይ ለማንሳት ስትታገል፣ መርዕድ ደግሞ ሔዋንን ከእናቷ እግር ላይ ለማንሳት ይፍጨረጨር ጀመር። ትርፌ ግራ ገብቷት ቆማ ታለቅሳለች። እናቷ ነኝ ልጆች፣ እስቲ እሷን አንሱልኝ፣ አረ እስቲ በርቱልኝ አሉ ሴትዮዋ እንባቸውን እያዘሩ። ሔዋን በእግራቸው ላይ ተጠምጥማ ስትጮህ ታፈሱና መርዕድ ቀና ሊያደርጓት ሲሞክሩ በልሁ ድንገት ደረሰ። ምንድነው ታፈስ? ምንድነው መርዕድ አላቸው ደንገጥ ብሎ አይኑን ወዲያ ወዲህ እያማተረ። ሔዋንን አንሳልን በልሁ፣ እናቷ ናቸው ቶሎ በል አለችው ታፈሱ ሔዋንን ከእናቷ እግር ለማንሳት እየታገለች። አጅሬ በልሁ ታፈሱንም መርዕድንም ገፈታትሮ ብቻውን ጎንበስ በማለት ሔዋንን ከእናቷ እግር ላይ ፈልቅቆ አነሳት። ሔዋን ግን ወዲያው ቀሚሳቸውን ሙጥኝ አለች። አሁንም እማዬ እማ በማለት ማልቀሷን ቀጠለች። እናቷም አይዞሽ ልጄ አይዞሽ እሙዬ እያሉ እንደ ልጃቸው ያለቅሱ ጀመር። ሔዋንና እናቷ እንደ ተነፋፈቁ እናትና ልጅ ሳይሆን በሙጫ እንደተጣበቁ ወረቀቶች ተያይዘው በበልሁና በታፈሱ ግፊት ወደ ቤት ገቡ። ፍራሽ ላይ ከተቀመጡም በኋላ አንገት ለአንገት ተያይዘው በለቅሶ ይንፈቀፈቁ ጀመር። ታፈሱ በልሁና መርዕድ ከፊት ለፊታቸው ቆመው ቢለምኗቸውም ቶሎ እሺ አላሉም። በርካታ ደቂቃዎች አለፉ። ልጅ እናቱን መውደድ፣ እናት ለልጇ መሳሳት እንኳንስ በሰው ልጅ በእንስሳትም ዘንድ የታወቀ ነው። የሔዋንና የእናቷ ሁኔታ ግን ከተለመደው መጠን በላይ ሆኖ ሲታይ እጅግ ያሳዝን ነበር። ታፈሱ ወዲያው ወደ ፍራሹ ጎንበስ አለችና መርዕድ በላስቲክ ጠቅልሎ ለቅሞሽ ያዘጋጀውን ጫት ጥቅልል አድርጋ በማንሳት ወደ ጓዳ ይዛው ገባች። ጫቱን አስቀምጣ እንደገና ምልስ አለችና በልሁና መርዕድን ባይኗ እየጠቀሰች ወደ ውጭ ወጣች። እነሱም ፈጥነው ተከተሏት። ምን እናድርግ ስትል ጠየቀቻቸው። በልሁም መርዕድም ምን ይሻላል እንዴት እናድርግ የሚል ጥያቄ አከታተሉ። የመጨረሻ ውሳኔያቸው ለሔዋን እናት መስተንግዶ መጣደፍ ነበር። በዚሁ መሰረት በልሁና መርዕድ ስጋና የመጠጥ አይነቶች ሊገዛዙ ወደ ከተማ ሮጡ። ታፈሱም ወደ ቤት በመመለስ ትርፌ ስትል ጠራቻት። አቤት በርከት አድርገሽ ቡና ቆይ አለቻትና ከሔዋን አጠገብ ፍራሿ ላይ ቁጭ አለች። በዚያ ሰዓት ሔዋንና እናቷ ከለቅሷቸው ትንሽ በረድ እያሉ ናቸው። እንባቸው ከዓይናቸው ላይ መፍሰሱን ባያቆምም ከመርገብገቡ ቀዝቀዝ እያሉ ሄዱ። ታፈሱ በጨዋታ አሳባ ስሜታቸውን ለመቀየር አስባ
እንደው ሳይታሰቡ ከየት ብቅ አሉ የኔ እናት ስትል የሔዋንን እናት ጠየቀቻቸው። ምን ላርግ ብለሽ የኔ ልጅ? ባዳምጥ የልጆቼ ድምጥ ጥፍት አለብኝ። ባለፈው ክረምት ይመጣሉ ብዬ ስጠብቅ ቅርት አሉ። በጋውም ይኸው አለቀ። ሆዴ ያልችል ቢለኝ መጣሁ አሏት በነጠላቸው ጫፍ አይንና ፍንጫቸውን እየጠራረጉ። ሸዋዬ ደብዳቤ አጽፍም ነበር? ኧረ እሷቴ አንድ ጊዜ እንኳን በፍጡም አሉ የሔዋን እናት። በዚህ ጊዜ ሔዋን ባልጋለች በማለት ሸዋዬ የጻፈችው ደብዳቤ ትዝ ብሏቸው ሳይሆን አይቀርም። ታፈሱና ሔዋን ተያዩ። ለመሆኑ መቼ መጡ ስትል ታፈሱ እንደገና ጠየቀቻቸው። ትናንት ማታ አሉና አንድ አስተማሪ ነኝ ያለ የተባረከ ልጅ የሸዋዬን ቤት አሳይቶኝ እሷ ጋር አደርኩ። እዚህስ ማን አደረሱት? የሔዋን እናት እንዳጎነበሱ በረጅሙ ተነፈሱና እንዳደራረስ የደረስኩ የኔ ልጅ አይደረስ የለም አሏት እዝን ትክዝ ባላነጋገር። ታፈሱ አኳኋናቸውን ልብ ብላ ስታጤን ቆየችና የሔዋን እናት አንድ ደስ የማይል ስሜት በውስጣቸው እንዳለ ተረዳች። ከሔዋን ዙሪያ የሚያልፍ መሆኑን በመገንዘብ ቆረቆራት። ጠይቃ ለመረዳት ስትል ሄዩን ከሸዋዬ ቤት ሲያጧት ምን ተሰማውት ማማ ስትል ፈገግ እያለች ጠየቀች። በዚያው ሔዋንንም ሰለል አደረገቻት። ሔዋን አሁንም በእናቷ ላይ ልጥፍ ብላ እንባዋን ታንቆራቆራለች። የእሷንማ ነገር እዚያው አገር የሆኜ ሆዴ ነግሮኝ የለ ልጄ፣ ቀድሞም ተረድቼዋለሁ አሉና አገጫቸውን በመዳፋቸው ደግፈው ትክዝ አሉ። ትናንት ማታ ከሸዋዬ ቤት ከደረሱ ጊዜ ጀምሮ ዛሬ ሔዋን ካለችበት ቦታ እስከደረሱበት ጊዜ ድረስ የነበረውን ሁኔታ በዓይነ ሕሊናቸው የቃኙ ጀመር። ልክ እንደ ሔዋን የእናቷ መምጣት ለሸዋዬም ዱብዳ ነበር የሆነባት። ስታያቸው ደንግጣ እቅፍ አድርጋ በመሳም በናፍቆን ነበር የተቀበለቻቸው። በአክብሮት ጋብዛ ነበር ያስቀመጠቻቸው። ነገር መበላሸት የጀመረው ግን እናቷ ስለ ሔዋን መጠየቅ ሲጀምሩ ነበር። እሙዬስ የሸዋ ሲሉ ነበር የጠየቋት ወዲያውኑ እንደተቀመጡ። እሙዬ የሔዋን የቤት ስሟ ነው። የሸዋ ደግሞ የሸዋዬ የቁልምጫ መጠሪያ። ትመጣለች አለቻቸው ሸዋዬ ነገሩን ቀለል አድርጋ። የሔዋን እናት ከሸዋዬ ቤት የደረሱት ከመሻሹ 10 ሰዓት አካባቢ ነው። ሔዋን ገና እየተማረች መስሏቸው የተማሪዎች መውጫ ሰዓት ሲጠባበቁ ቆዩ። ነገር ግን እየመሸ ሄደ። ሔዋን ደግሞ ብቅ አልላለች። የሔዋን እናት አሁንም ይህች ልጅ ምን ነው ቀረች የሸዋ ሲሉ ጠየቋት። ትመጣለች አልኩሽ እኮ። የሸዋዬ አነጋገር ግልምጫ ጭምር ነበር። አሁንም በጣም መሸ። ለዓይን ያዘና መብራት በራ። ሸዋዬ ለእናቷ እንግድነት ቶሎ ቶሎ የሰራችው ወጥ እንደደረሰ እራት ልታቀርብ የእጅ ማስታጠቢያ ይዛ ወደ እናቷ ቀረበች። እሙዬ ሳትመጣ የሸዋ ያደረች እንደሆነ ጾምሽን ታድሪያለሽ? ርቃ ነው እንዲህ ሄደችው። ማን ያውቃል፣ እሷ ለራሷ እንደ ልቧ ዳሪ። የሔዋን እናት ግራ እየገባቸው ሄደ። እንጀራው ሬት ሬት እያላቸው እራታቸውን በሉ። ልባቸው ግን ለሔዋን ተሰቀለ። የሆነችውን ማወቅ አልቻሉምና ናፍቆቱ፣ ስጋቱ፣ ጭንቀቱ ሁሉ መንፈሳቸውን አመሰቃቀለው። ቆየት ብሎ መኝታ ሲነጣጠፍላቸው አዩ። ቢያንስ ለዛሬ ሔዋንን ሊያዩዋት እንደማይችሉ አውቀው ግን ደግሞ እንደው ለምናልባቱ በማለት እሙዬ ማደሯ ነው የሸዋ ሲሉ ሸዋዬን ጠየቋት። ጠዋት እንፈልጋታለን። የሔዋን እናት ሆዳቸው ቅይም አለ። ንዴትም ተሰማቸው። ግን መታገስ ነበረባቸውና የሆዳቸውን በሆዳቸው አድርገው ለስለስ ባለ አነጋገር ምን አለ የሸዋ ልጅ የሆነችው ነገር ታለ ነግረሽኝ ቁርጤን ባውቀው አሏት። አይናቸውን በሸዋዬ ላይ ያንከራተቱ። ምን ትሆናለች ብለሽ ሰጋሽ? ለምን አልሰጋ ልጄ? ኧረ ጭንቅ አለኝ የሸዋ። ቁርጡን ልንገርሽ፣ እሷ እናት፣ እህት፣ ወንድም የሚባል ነገር ትታለች። ሕይወቷን ባሻት መንገድ እየመራች ነው። ነጋለችበት ድረስ ትሄጃለሽ። እስከዚያ ድረስ አጨቅጭቂ በቃ አለቻቸው ሸዋዬ ምንጭቅጭቅ እያለች። የሔዋን እናት አንጀታቸው የባሰውን ቁርጥ አለ። ቢያንስ ሁለቱ ልጆቻቸው እንደተጣሉ ገባቸው። ልባቸው ተከፋ። በተዘጋጀላቸው መኝታ ላይ ልክ እንዳኮረፈ ሰው ኩርምት ብለው ተኙ። የረባ እንቅልፍ ሳይወስዳቸው በየመሃሉ እየባነኑ ያለሊት አልቆ በቀን ተተካና ሰማይና ምድር ተላቀቀ። እየረፈደ ሄደ። ቀኑም ተዳረሰ። ስለ ሔዋን መጠየቃቸውን አቁመው የሸዋዬን እንቅስቃሴ ብቻ ሲጠባበቁ ቆዩ። ወደ 7 ሰዓት ተኩል አካባቢ ሸዋዬ ከቤት ወጣ ብላ ጥቂት ከቆየች በኋላ አንዲት ኮረዳ ቢጤ ይዛ ተመለሰች። ልጅቷን ይዛ ከፊት ለፊታቸው በመቆም ከዚህ ልጅ ጋር ሂዱ፣ የልጅሽን ቤት ታሳይሻለች አለቻቸው። የሔዋን እናት ጎሽ ልጅ እሰይ በማለት ሸዋዬን እያመሰገኑ ብድግ አሉ። ሔዋንን እስከዚያ ሰዓት ድረስ ማየት ባለመቻላቸው ግን አንጀታቸው አሯል። ከዚያ በኋላ ልጅቷ ፊት እየመራች
ወደ ሔዋን ቤት ወስዳቸው ነው ልክ የልጃቸውን ያህል የእሳቸውም ሆድ ባብቶ ያን ያህል ያነቡት። ይህ ሁሉ ስሜት አሁንም በፊታቸው ላይ ይነበባልና ታፈሱ ምን ነው እማዬ ደስ ያሉት አይመስሉም፣ የተቀየሙት ነገር ያለ ይመስላል ስትል ጠየቀቻቸው። የሔዋን እናት አሁንም አጎንብሰው ግንባራቸውን እያሻሹ ቢከፋኝስ ብቀየምስ የልደርስ ብለሽ የኔ ልጅ ብቻ እንኳን ልጄን አግኝቼ አይኗን ያየሁት አሉና ወደ ሔዋን ዞር ብለው እያዩት እሙ ደሞ ባንቺ ወድ ምን ይኖር ይሆን አሉና አደራ የወላድ መካን እንዳታረጉኝ አሏትና ድንገት እንባቸው ድንቡቅ ብሎ ወረደ። ሔዋንም በዚያ ሁኔታ ተከተለቻቸው። ታፈሱ በእናትና ልጅቱ ሁኔታ የእሷን ሙድ እየተንቦጫቦጨ ትንሽ ካለቀሰች በኋላ እንደገና ሁለቱም ማባበሏን ተያያዘችው። ከብዙ ልመና በኋላ ትንሽ በረድ ብለውላት በሐዘንና በትካዜ ዓይን አከታትላ ስታያቸው ሳለች በልሁና መርዕድ ድንገት ከተፋሉ። በሁለት ፌስታል ዕቃ ይዘዋል። ታፈሱ ተቀበለቻቸውና ወደ ጓዳ ገባች። ወዲያው የመመገቢያ ትሪና ያን ከቤቷ ይዛ የመጣችውን ምግብ ይዛ በመመለስ ማቅረብ ጀመረች። በቀይ የስጋ ወጥ የተፈተፈተ የነጭ ጤፍ እንጀራ ነው። ትሪው ላይ ዘርግፋ ሔዋን እናቷን ጨምሮ ሁሉም ቀርበው እንዲበሉ አደረገች። በልሁና መርዕድ ካመጡት ለስላሳ እየከፈተች ማደሏን ቀጠለች። ቦርቧራዋ ታፈሱ በማስተናገድ ሽርጉድ ያንን ቤት ሞላቸው። ከምሳ ግብዣው መጠናቀቅ በኋላ ትርፍ ያፈላችው ቡና ተከተለ። ታፈሱ ፍራሽ ላይ ከሔዋን አጠገብ፣ በልሁና መርዕድ ደግሞ ከፊት ለፊታቸው የግድግዳ ጥግ ይዘው ወንበር ላይ ተኮለኮሉ። ቡናው ሊቀዳ ሲል ሔዋን እናቷ ከመጡ ወዲህ ለመጀመሪያ ጊዜ ተናገረች። ጫቱን ተዋችሁት እንዴ በልሁዬ? እማማን ፈርተ ይሆናል አለች ታፈሱ ፈገግ ብላ ሁሉንም እያየች። ውይ ለምን ልጆቼ ሲዳሞ ውስጥ እየኖርኩ ጫት ትጠላለች ብላችሁ ነው? የራሴ ልጆችስ ምድጃዬን ክብብ አድርገው አይደል እንዴ ሲቀጨቅጩት የሚያመሹት? እኔንም አትፍሩ፣ እንደውም ቤቱ ሲጫጫስ ደስ ይለኛል አሉ። ይደብሮት እንደሆነ ብለን እኮ ነው አለ በልሁ ፈገግ ብሎ። ኧረ በፍቱም ለምን ልጅ አምጡት እንግዲያው አለች ታፈሱም በልሁና መርዕድን በፈገግታ ዓይን እያየቻቸው። መርዕድ አልዘገየም። የመቃሚያውን ቦታ በአዲስ መልክ አበጃጀው። ጫቱን ከጓዳ ውስጥ አወጣ። ያ ቤት እንደገና ነፍስ ዘራ። የጫቱ መጀመር በተለይ በታፈሱና በሔዋን እናት መካከል ተጨማሪ ውይይት እንዲፈጠር ምክንያት ሆነ። በልሁ ስትል ታፈሱ መጀመሪያ ጠራችው። አቤት። ይሄ እናት ትናንት ከሸዋዬ ቤት እንዳደሩ ነገሩኝ፣ ነገር ግን ደስ ያላቸው አይመስለኝም አለች በተለይ የሔዋንን እናት አየት እያደረገች። ከፋውት እንዴ ማማ ሲል ጠየቃቸው በልሁ። ቢከፋኝስ የት ደርሳለሁ ብለህ የኔ ልጅ አሉ የሔዋን እናት ጎንበስ ብለው መሬቱን እያዩ። ቀድሞ ነገር በልጁ ቤት ለምን ይከፋውታል አለ በልሁ አሁንም። ምኑን አወቅኩት ብለህ የኔ ልጅ? እንግዲህ እያደርስ አውቀው ይገባኝ እንደሆነ እንጂ እስካሁን ነገሩ ሁሉ ግራ ግብት ነው ያለኝ አሉ የሔዋን እናት። ታፈሱ ወደ ሔዋን አየት እያደረገች ሄዩ ለማማ ሁሉንም ነገር ልነግራቸው ነው፣ ከፋሽ አልከፋሽ የራስሽ ጉዳይ አለቻት በመቀለድ አይነት። ሔዋን አንገቷን ወደ መሬት ቀበረች። እናቷ ሳይቀሩ በልሁ መርዕድና ታፈሱም ያዩዋት ጀመር። በዚህ ጊዜ እናቷ ነውር የሆነ ነገር ሰራሽ እንዴ ሙዬ ሲሉ ጠየቋት። የእርሶ ልጅ ነውር ልትሰራ አልተፈጠረችም አለች ታፈሱ። እንደገና ወደ በልሁና መርዕድ ዞር ብላ ያ ሲያስጨንቀን የነበረ ሸዋዬ ስለ ሄዩ ለወላጆቿ የጻፈችው ደብዳቤ እኮ አልተላከልንም አሉ አለቻቸው። ሁለቱንም አየት እያደረገቻቸው። ሙት በይኝ አለ በልሁ። አያችሁ ሄዩም ስትጨነቅ አስቻለውም እኛም ስንታመስ የኖር ነው እንዲሁ በከንቱ ኖሯል አለችና የተጻፈው ደብዳቤ ይዘት ምን እንደነበር ዘርዘር አድርጋ ለሔዋን እናት አስረዳቻቸው። ሸዋዬ ያን ደብዳቤ ሔዋንን ለማስፈራራትና ለማስደንገጥ እንጂ ልትልከው አስባ እንዳልነበር እንደ አዲስ ታሰባቸው። የሔዋን እናት የደብዳቤውን ይዘት ከታፈሱ ገለጻ ከተረዱ በኋላ ይህን ነገርም እየፈጥመው ነው ወይስ ብለው ታፈሱንም ሔዋንንም ሲመለከቱ ታፈሱ ራሷ ቀጠለች። አዩም ማማ መቼም ሄዩም ሸዋዬም ልጆቹ ናቸው። በእርሷ ፊት ለአንዷ ወግነን አንዷን ብናማ ትዝብት እንደሆነ እንጂ እንደማናተርፍ እናውቃለን። ግን ደግሞ እውነቱን ግልጥልጥ አድርገን ልንነግሮት እንፈልጋለን አለቻቸው። አንድ የጫት እግር ይዛ ወዝወዝ እያደረገች። በእጅ አሏት የሔዋን እናት ለነገሩ እየጓጉ። ሄዩና ሸዋዬ በማያጣላ ነገር ተጣልተው ለማስታረቅ ብዙ ጥረን፣ ነገር ግን በሸዋዬ እምቢተኝነት ሳይሳካልን ቀረ። ምን አጣላችሁ የኔ ልጅ? ታፈሱ ነገሩን ከስሩ ጀመረችላቸው። በቅድሚያ እሷና ሸዋዬ የትና እንዴት እንደሚተዋወቁ፣ ሸዋዬ ከያቤሎ ወደ ዲላ ስትመጣ ያደረገችላትን አቀባበል፣
ቀጥላም ያስቻለው ምንነትና ማንነት ከሷ ጋር የነበረውን ግንኙነትም እንዲሁ ገለጸችላቸው። በመጨረሻም ያስቻለውንና የሔዋንን ጉዳይ ካጀማመሩ እስከ የወደፊት ዓላማው ድረስ አስረዳቻቸውና ለዚህ ነገር የሸዋዬ አቋም ምን ይመስል እንደነበረ ችግሩን ለመፍታት የተደረገውንና ሊደረግ የነበረውንም ጥረት ሁሉ ዘረዘረችላቸው። የሔዋን እናት በነገሩ ከመመሰጣቸው የተነሳ በወሬው መሃል ቢጠሯቸው እንኳን ወይ የሚሉ አይመስሉም። እንዲያውም እንባቸው እየመጣ በለበሱት ነጠላ ዓይናቸውን ጨመቅ ያደርጋሉ። ሔዋንንም ዞር እያሉ ስሜቷን ሲሰልሉ እንባዋ በጉንጯ ላይ ሲፈስ ያያሉ። በዚያው ልክ ሆዳቸው ይንቦጫቦጫል። የእሳቸው ሁኔታ የሁሉንም ቀልብ ስቦ ሁሉም በትካዜ አስተያየት ያዩዋቸዋል። ታፈሱ አሁንም የሔዋንንና የሸዋዬን ለየብቻ የመኖር ምክንያት ልትጠቁማቸው ፈልጋ ሸዋዬ ሔዋንንና አስቻለውን ለማለያየት ያደረገችውን ጥረትና ሔዋንን በማትፈልገው ሰው ልታስደፍራት መሞከሯን ጭምር ነገረቻቸው። የሔዋን እናት ነገሩ ሁሉ ግርም አላቸውና እንዴት ነው ይሄ ነገር ሙዬ ሲሉ በተለይ ሔዋንን እያዩ ጠየቋት። ምናልባት እሷን በሆዷ ውስጥ ያለ ነገር ካለ ብለው ብትነግራቸው ፈለጉ። ሄዩ አይዞሽ ንገሪያቸው አለች ታፈሱ በልጃቸው አንደበት ቢሰሙ የበለጠ ሊያምኑ እንደሚችሉ በመገመት። ሔዋን ግን አልቻለችም። ለቅሶ ቀደማትና በእናቷ ጭን ላይ ድፍት በማለት ትንሰቀሰቅ ጀመር። እናቷም ታፈሱን ቢያባብሏትም ዝም ልትል አልቻለችም። በመሃል በልሁ ተቆጣት። አንቺ ሄዩ አለና ከመቀመጫው ብድግ አለ። ቀና ብለሽ ቁጭ በይ፣ ለምን የእናትሽን ወድ ታባቢያለሽ? አለና አንገቷን ደግፍ አድርጎ ቀና አደረጋት። እናትሽ የጠየቁሽን መልሽላቸው አላት እንደገና። አንቺ ንገሪያት ታፈሱዬ አለች ሔዋን ድምጿ እየተቆራረጠ። ታፈሱ ቀጠለች። በመሃል ደግሞ አንድ ችግር ተፈጠረብን ማማ። ይህ አስቻለው ያልኩት ወንድማችን ሳያስበው በዘመቻ ስም በግዳጅ ወደ ኤርትራ መሄድ ግድ ሆነበት። ይህም አጋጣሚ የተፈጠረው በሸዋዬ አማካኝነት ልጁንና ሔዋንን ለመነጣጠል የተደለተ ሴራ መስሎ ታየንና ሄዩም ያለ ፍላጎቷ ከመደፈሯ በፊት ማሸሽ ፈለግን። ልጁም ደሞዙን ለሷ መተዳደሪያ እንዲሆን አድርጎ ስለነበር ከሸዋዬ ቤት ወጥታ እዚህ ቤት እንድትኖር አደረግን። በቃ ሄዩ ከሸዋዬ ቤት የወጣችበት ሚስጥሩ ይህ ነው የኔ እናት አለቻቸውና ምላሻቸውን በመጠበቅ አይኗን በአይኖቻቸው ላይ ስክት አደረገቻቸው። ለልጁ መዝመት መዘዘኛዋ ያቺ የኔ ልጅ ናት በይኛ አሉና የሔዋን እናት ታፈሱን ያዩት ጀመር። እውነተኛውን ነገር እግዚአብሔር ይወቅማማ፣ በእኛ በኩል ግን እንደዚያ ገመትን አለችና ታፈሱ እጆቿን ጨብጣ አገጯን በማስደገፍ የሔዋንን እናት እየተመለከተች አስቻለው ከመስሪያ ቤት አለቃው ጋር አይስማማም ነበር። ሸዋዬ ደግሞ ከዚያ ሰውዬ ጋር ጥብቅ የሆነ ግንኙነት ፈጠረች። እኛም በዚህ ጉዳይ የተነጋገሩበትና በጋራ የፈጠሩት መላ ሊሆን እንደሚችል ጠረጠርን አለቻቸው። የሔዋን እናት ያላሰቡት ስሜት ተፈጠረባቸው። በግራ እጅ መዳፋቸው ጉንጫቸውን ደገፍ አድርገው አይኔ በማለት የተሰማቸውን ሐዘን ሲገልጹ እንባቸውም ከዓይናቸው ላይ ድንቡቅ ብሎ ወረደ። በዚህ ጊዜ በሉ ብድግ ብሎ ወደ ጓዳ ገባና ቀድሞ ያስቻለው አሁን ደግሞ የሔዋን ከሆነው አልጋ የራስጌ ኮሜዲኖ ላይ 2 ትላልቅ ፎቶግራፎችን ይዞ ተመለሰ። አንዱ አስቻለው ለብቻው የተነሳው፣ ሌላው ደግሞ ወደ ኤርትራ ከመሄዱ አንድ ቀን በፊት ከሔዋን ጋር በመሆን በቁም የተነሱት ነበር። ሁለቱንም ፎቶግራፎች ለሔዋን እናት እየሰጠ እዩት ማማ ልጁም ይህ ነበር አላቸው። የሔዋን እናት ፎቶግራፎችን በጭናቸው ላይ ያስቀምጠው ልክ እንደፊት መስታወት እያዩ በቀኝ እጃቸው ቡጢ ደረታቸውን ደሰቅ ካደረጉ በኋላ አይኔ ይፍሰስ ወይ አይኔ ይፍሰስ አሉና ምን ነው ይህን ጉድ ሳልሰማ ሞቼ አሪፌው ቢሆን በማለት አሁንም አይንና ፍንጫቸውን በነጠላቸው ይጠርጉ ጀመር። አይቀየሙኝና አለበልሁ ሄዩና ሸዋዬ ከአንድ እናት ማህፀን የወጡ አይመስሉኝም እማማ፣ ቅር ይልዎት ይሆን ሲል ጠየቃቸው። የእናት ሆድ ሽንጉርጉር የተባለው ስለዚህ አይደል የኔ ልጅ? አንተም ባትል በኔም ሆድ ብዙ አለ አሉና ድንገት በሐሳብና በትካዜ ውስጥ ጭልጥ ብለው ገቡ። የሸዋዬን የልጅነት አስተዳደግ እያስታወሱ ነው። ሸዋዬ በሕፃንነቷ ገና በቅፋቸው ውስጥ ሆና ጡታቸውን ጠብታ ስትጠግብ እንዴት አድርጋ ትነክሳቸው እንደነበር ትዝ አላቸው። ጠንከር ብላ ወደ ውጭ መውጣት ስትጀምር ደግሞ ከጎረቤት ልጆች ጋር ባለመስማማት ወይ አልቅሳ አሊያም ማስለቅሳ በመመለስ የምታመጣባቸውን ስሞታ ሁሉ አስታወሱ። በቤት ውስጥ ደግሞ አጥፊ፣ አውዳሚ፣ ምንም ነገር የትም ቦታ ቢደበቅ የማያመልጣት ሰርሳሪ፣ በዚያ ላይ ደግሞ ሰባቂ፣ የእናቷን ሚስጥር ለአባቷ
የአባቷን ደግሞ ለእናቷ እየነገረች የምታጣላቸው ሰላም እንኳን አልቀራቸውም። ይቺ መሄጇ የማይታወቅ መዘዘኛ እያሉ ገና በልጅነቷ ያማረሩባት የነበረው ሁሉ ትዝ አላቸው። ላፍታ ያህል ጸጥታ ሰፈንና ከቆይታ በኋላ ግን የጸጥታውን ድባብ ራሳቸው የሔዋን እናት ቀድሞ ሰበሩት። ለመሆኑ ልጁ መቼ ይሆን የሚመለሰው ሲሉ ጠየቋቸው። ታፈሱና በሉ ድንግጣሉና እርስ በርስ ተያዩ። መርዕድ ግን ከነሱ በባሰ ሁኔታ ደንግጦ ውጪውን ያይ ጀመር። ግራ ገብቶናል እማማ አለች ታፈሱ። እሷን ብትሆን ቀጥላ የምትለው ነገር አስፈርቷት መሬት እያየች እንዴት የኔ ልጅ የሄደው ለ6 ወር ተብሎ ነበር። አሁን ግን ይኸው ዓመት ሊሞላው ነው። ግን እልም ብሎ ጠፍቶብን በሐሳብ ላይ ያለ ነው አለችና ወደ በልሁ ዞር ብላ ምናልባት ግን ሰሞኑን አንድ ነገር ሰምተናልና የተስፋ ጭላንጭል ነው ብለን ገምተናል ብላ በልሁን ተናገር በሚል ስሜት ባይኗ ጠቀስ አደረገችው። ተግባብተዋልና በልሁ ቀጠለ። ይሄን ነገር ለሄዩም ልንነግራት ነበር ዛሬ የተሰባሰብ ነው ሲል ጀመረ። ደሞዙን ከመስሪያ ቤቱ እያመጣው ለሄዩ የምሰጣት እኔ ነበርኩ። ከጥቂት ቀናት በፊት ሄጄ ስጠይቅ ግን ደሞዙ ተቋርጧል የሚል ወሬ ሰማሁ አለና ቀና ብሎ ሔዋንንና እናቷን እየተመለከተ ያን ቀደም ሲል ከነታፈሱ ጋር ሆነ የፈጠሩትን ሔዋንን የማረጋጊያ ዘዴ መተረክ ጀመረ። አስቻለው በምጽዋ በኩል ወደ ውጭ ሄዶ ሊሆን እንደሚችል፣ ጀርመን ወይም ጣሊያን ሀገር ገብቶ ሊሆን እንደሚችል፣ ደብዳቤው በቅርቡ ሊመጣ እንደሚችል ወዘተ። በልሁ በዚህ ዙሪያ ብዙ ተናገረ። በዚህ ትረካ ምናልባት የሔዋን እናት ተታለው ሊሆን ይችላል። ሔዋን ግን ያስቻለውን ደሞዝ መቋረጥ ስትሰማ አይኖቿ ወደ ዳር ወጥተው ተጎለጎሉ። ትንፋሿን በርከት አለ። ፈጠን ማለት ጀመረ። ታፈሱና በልሁ ስሜቷ ገብቷቸው በፍርሃት አስተያየት ሲመለከቷት ሔዋን ድንገት ተናገረች። ምን እያልክ ነው በልሁዬ ስትል ጠየቀችው። አትጠራጠሪ ሄዩ፣ ይሄ ነገር ለበጎ ነው አላት። ምላሽ የምትሰጥ ከሆነ ብሎ አይኗን እያየ የሔዋን ሁኔታ የበለጠ እያስፈራራ ሄደ። አይኖቿ እየፈጠጡ ቀሩ። በታፈሱና በበልሁ እንዲሁም በመርዕድ ላይ አከታትላ ታንከራተታቸው ጀመር። ወዲያው ደግሞ በረጅሙ ተነፈሰችና ወደ መሬት አጎነበሰች። ኤርትራ የሄደ ይመለሳል ብለሽ የሚለው የበድሉ አነጋገርም ድንገት ፊቷ ላይ ድቅና አለባት። የሔዋን እናት ልጃቸውና ጓደኞቿ የተግባቡበት ነገር እንዳለ ገባቸው። ሁሉንም ተራ በተራ አየት ሲያደርጉ ከቆዩ በኋላ ለመሆኑ እናቱ በሕይወት አሉ ሲሉ ጠየቁ። እናትም አባትም የለውም፣ ሁለቱም ሞተውበታል አለች ታፈሱ። የሔዋን እናት ከንፈራቸውን መጠው ዝም አሉ። አገጫቸውን በመደገፍ ወደ መሬት አጎነበሱ። ላፍታ ያህል አሁንም ጸጥታ ሰፈነ። በመሃል ታፈሱ አንድ ነገር ትዝ አላት። ወዲያውም ማደናገሪያ ይሆናል ብላ በማሰብ ሳይሆን አይቀርም በልሁና መርዕድ የገዙትን ስጋ ከጓዳ ወደ ሳሎን አመጣችና የራት ወጥ ለመስራት መከታተፍ ጀመረች። ጸጥታው ግን አሁንም ቀጠለ። ተጫወቱ ማማ አለ በልሁ ከብዙ ቆይታ በኋላ። ልጆቼ ሲሉ የሔዋን እናት ሁሉንም ባንዴ ጠሯቸው። አቤት ማማ አለች ታፈሱ ቀድማ። ግን ሁሉም ቀና ብለው ያያቸው ጀመር። ታዲያ የሙየን ነገር እንዴት ባደርግ ይሻላል ሲሉ ጠየቁ። እንዴት አላቸው በልሁ። የልጁ መምጫ ቀን አልታወቀም አላችሁ፣ በላይ ደሞዝ ተቋረጠን የምትሉኝ፣ ታዲያ ወይዣት ልሂድ ሲሉ ፈራ ተባ እያሉ ጠየቁ። ሁሉም ደነገጡና ዝም አሉ። ግን ደግሞ እርስ በርስ ተያዩ። አይሻልም ብላችሁ ነው ልጆቼ ወይስ ቅር ይላችሁ ይሆን ሄዩ ስትል ታፈሱ ጠራቻት። ከመደንገጧ የተነሳ እንጂ ወይ ብትላት ቀጥላ የምትናገረውን ነገር ታፈሱ አላዘጋጀችም። እሄዳለሁ አለች ሔዋን ድንገት ሳታስበው። በልሁ በድንጋጤ አያት። አዎ ከማዬ ጋር ወደ አገር ይሄዳለሁ አለች ሔዋን አሁንም ድርቅ ባለ ስሜትና ጠንከር ባለ አነጋገር። አይኖቿ ግን አሁንም እንደተጎለጎሉ ናቸው። አንዳች ሽብር ውስጧን ያናወጠባት ትመስላለች። በዚህ ጊዜ ያልታሰበ ድምፅ ባልታሰበ አኳኋን ካልታሰበ ሰው ተሰማ። ትርፌ እኔ ስታለምዬ ብላ ልክ እንደ ልጅነቷ ግንባሯን በክንዷ ሸፍና እየዬ ብላ ለቀሰች። ተይ እንጂ ምን ነካሽ እኛ እያለን በማለት ታፈሱም በልሁም መርዕድም አከታትለው ተንጫጩባት። እሷ ግን ዝም አላለችም። እንዲያውም በለቅሷ መሃል ልክ ቤት ውስጥ ሆና ከውጭ እንደምትጠራው አይነት ጋሽ አስቻለው ስትል በርቀትና በጩኸት ድምፅ ተጣራች። አስቻለው ወደ አስመራ፣ ሔዋን ወደ ክብረ መንግስት ተነጣጥለው ሲሄዱ እሷ ጭር ባለ በረሃ ውስጥ ብቻዋን የቀረች መሰላት። ሆዷን ባባና ስቅስቅ ብላ ለቀሰች። ታፈሱዬ አለች ሔዋን በመሃል አሁንም በዚያው ድርቅ ባለ ስሜት ውስጥ ሆና። ወየኔ ቆንጆ። ሔዋን ግን ጥሪዋን ቀጠለች። በልሁ መርዕድዬ
አለች በማከታተል። ወይ አቤት አሏት ሁለቱም። ላስቹ ጸልዩለት፣ ትርፍዬን ደግሞ አደራ አለቻቸው። አንዳንዴ የጊዜ ማጠርና መርዘም በሰዎች የውስጥ ስሜት የሚለካ ይመስላል። ለተጨነቀ ልብና መንፈስ 1 ዓመት በ10 ቤት የሚቆጠር ሲመስል፣ ለተደሰተ ደግሞ የ1 ቀን ያህል አጭር ይሆናል። እሱ ግን አሁንም ዑደቱን ሳያዛባ እየሄደ ነው፣ እየነጎደ ነው። የቀንና ሌሊትን ፍርቅርቅ መሰረት አድርጎ ሳምንቱን በሳምንት ወሩንም በወር እየተካ ተምዘገዘገ። ብሎ 1 ዓመት አለቀና ሌላው ተጋመሰ። እነሆ አስቻለው አስመራ ከሄደ 2 ዓመት ከ3 ወሩ። ሔዋን ክብረ መንግስት ከሄደች እንኳን 1 ዓመት ከ4 ወር ሞላት። ሔዋን በክብረ መንግስት፣ ታፈሱ በልሁና መርዕድ ዲላ ውስጥ እየኖሩ ይህ ጊዜ ካስቻሉት ትዝታና ናፍቆት ጋር በተያያዘ በተመሳሳይ የስሜት አቆጣጠር እያሰቡት በመከራና በስቃይን ያሳለፉት። አዝግሞ ተጎትቶና ተንፏቆ ነው እዚህ የደረሰው። የ1 ክፍለ ዘመን ያህል ርቆባቸዋል። ለመምህርት ሸዋዬ ደግሞ በሚያስገርም ሁኔታ እጅግ አጭር ነበር። ሸዋዬ ባስቻለውና በሔዋን መለያየት ቀድሞ የነበረባት የመንፈስ ቁስል ወደ መገረን ተቀይሮ ከቅናት ስቃይ እፎይ ብላለች። ዛሬ የሁለቱ ፍቅር የዕለት ተዕለት ሐሳብና ጭንቋም አይደለም። ጸሎቷ በዚሁ እንዲቀጥል ብቻ ነው። በሌላም የህይወት አጋጣሚ ውስጥ ገብታለች። ኑሮዋ እየተለወጠ ነው። ቤቷ ሞቅ ደመቅ እያለ ነው። ማህበራዊ ግንኙነቷም እየተሻሻለ ነው። ነቃ ነቃ ብላለች። የመንፈስ መረጋጋትም ይታይባታል። የአሁኑ ይዞቷ ዘለቄታ እንዲኖረው ደፋ ቀና ማለቷን ተያይዘዋለች። የዚህ ሁሉ ሰበቡ የእናቷ ከክብረ መንግስት መምጣትና በአጭር ጊዜ ውስጥ ሔዋንን ይዘው ወደ ሀገራቸው መመለስ ነበር። ያ አጋጣሚ በወቅቱ የእግር እሳት ሆኖ አንገብግቧት የነበረ ቢሆንም ለዛሬ ህይወቷ መሰረት ጥሎላት ያለፈ በመሆኑ ግን በመልካም አጋጣሚነቱ እያስታወሰችው ትኖራለች። የሔዋን እናት በሸዋዬ ቤት አድረው በነጋታው ወደ ሔዋን ጋር ከሄዱ በኋላ ከሸዋዬ ጋር ዳግም ሳይገናኙ ነበር ወደ ክብረ መንግስት የተመለሱት። በእርግጥ መሄዴ ነውና ደህና ሁኚ ሊሏት ከመሄዳቸው 1 ቀን በፊት ወደ ቤቷ ጎራ ብለው ነበር፣ ግን አላገኟትም። ዕለቱ ባርናባስ ወየሶ በአንድ የሶሻሊስት ሀገር የውጭ ትምህርት ዕድል አግኝቶ ሊሄድ ሞቅ ደመቅ ባለ ድግስ የሚሸኝበት ቀን ነበርና ሸዋዬም የድግሱ ታዳሚ በመሆን ከድግሱ ቦታ አምሽታለች። የሔዋን እናት ቶሎ የምትመለስ መስሏቸው ከወይዘሮ ዘነቡ ጋር እያወሩና እየተጨዋወቱ ሲጠብቋት፣ እሷ ግን እስከ ምሽት ድረስ ስለቆየችባቸው መልእክቱ በወይዘሮ ዘነቡ በኩል እንዲደርሳት አድርገው ተመልሰዋል። ሸዋዬ የእናቷን ፈጥነው ወደ ክብረ መንግስት የመመለስ ጉዳይ ፈጽሞ ያሰበችው አልነበረም። በእሷ ግምት የሚሰነባበቱና በዚያም አጋጣሚ የእሷንና ሔዋንን ለየብቻ የመኖር ምክንያት ዋሽታም ቢሆን ቀጥፋ እውነታውን በመሸፈን ልታወራላቸውና ራሷን ከተጠያቂነት ለማዳን የሚያስችሉ ብዙ መንገዶችን ፈጥራ ነበር። ግን ያ ካለመሆኑን በተጨማሪ እናቷ ከታፈሱ ጋር ውለው አድረው እንዲሁም ከወይዘሮ ዘነቡ ጋር ብዙ ተጨዋውተው የመመለሳቸው ነገር ክፉኛ ነበር ያስደነገጣት። እነዚህ 2 ሰዎች ያስቻለውንና የሔዋንን ግንኙነት እንዲሁም እሷ በሁለቱ ፍቅረኛሞች ላይ የነበራትን አቋም እንዴት አድርገው ለእናቷ እንደሚገልጹላቸው ታውቃለችና በተፈጠረባት መጥፎ አጋጣሚ እጅጉን ተበሳጭታም ተናዳም ነበር። የእናቷን ወደ ክብረ መንግስት መመለስ ጉዳይ በሰማችበት ወቅት የነበራት ምርጫ አንድ ብቻ ነበር። የጉዟቸውን ሁኔታ ታውቃለች። ከዲላ ተነስተው በአለታ ወንዶ በኩል ነው የሚጓዙት። አለታ ወንዶ ሲደርሱ ከዲላ መንገድ ላይ ወርደው ከአዲስ አበባ ወደ ክብረ መንግስት የሚሄደውን አውቶቡስ መጠበቅ አለባቸው። በመሃል ቢያንስ ለ2 ወይም ለ3 ሰዓት ያህል አለታ ወንዶ ከተማ ይቆያሉ። እናም ጠዋት ከዲላ ከተማ ተነስታ አብራቸው በመጓዝ አለታ ወንዶ እስከሚደርሱበት ጊዜና በአለታ ወንዶ ከተማ በሚያደርጉት የቆይታ ጊዜ ውስጥ በወሬ ስትተከትካቸው ለመቆየት አስባ ይህንኑ ለመፈጸም ወሰነች። በማግስቱ በጠዋት ተነሳች። እናቷን መሸንጊያ የሚሆን ጥቂት ገንዘብ ቋጠረች። ወደ መናኸሪያው ገሰገሰች። ከእናቷ በፊት ቀድማ ከቦታው ደረሰች። ሔዋን ከምትኖርበት አቅጣጫ ወደ መናኸሪያው በሚያመጣው መንገድ በርቀት ስትመለከት 6 ሰዎች ሲመጡ ታዩት። እየቀረቧት ሲሄዱ ማንነታቸውን ለየች። እናቷ ታፈሱ፣ በልሁ፣ መርዕድ፣ ሔዋንና ትርፌ ናቸው። ዘንግታው እንጂ ለካ እናቷ መሸኘት ነበረባቸው። ከተሸኙም በእነዚሁ ሰዎች ነው። ተበሳጨች። ከእናቷ ጋር በአንድ መኪና የመሳፈር እቅዷን ሰርዛ በተከታዩ ሊዮንቺን ልትጓዝና እናቷን በአለታ ወንዶ ልትደርስባቸው እዚያ በሚያደርጉት የቆይታ ጊዜ ብቻ ልታነጋግራቸውም ወሰነች። ለጊዜው በመናኸሪያው ውስጥ እንዳትታይ ወደ አንድ ሰዋራ ቦታ በመቆም የእናቷንና የሸኞቻቸውን እንቅስቃሴ መከታተል ጀመረች። አሁንም ያላሰበችው ሁኔታ ተከሰተ። እሷ የምትጠብቀው የእናቷን መሄድ ብቻ ነበር። ግን ደግሞ ሔዋንም መኪና ላይ ወጥታ
በመስኮት አንገትና እጆቿን አውጥታ አፏን ቧ አድርጋ ከፍታ ምርር ብላ ስታለቅስና እጆቿን እያርገበገበች እነታፈሱን ስትሰናበት አየች። እነሱም አስክሬን ወደ ቀብር ቦታ ሸኝተው የሚመለሱ አዘንተኞች ያህል ምርር ብለው ሲያለቅሱና እጆቻቸውን እያርገበገቡ ሲሰናበቷ ታየች። እንዴ እሷም ልትሄድ አለች ሸዋዬ ለብቻዋ። ገረማትም ደነቃትም። ግን ለዕለቱ እቅዷ ምንም አይነት እንቅፋት እንደማይፈጥርባት ገመተች። እሷ ለእናቷ ስለሆነ ነገር ብታወራ በትዝብት ታዳምጥ እንደሆነ እንጂ ሔዋን ደፍራ ክርክር እንደማትገጥማት ታውቃለችና ሔዋንና እናቷ ባለታ ወንዶ በኩል በሚሄደው አውቶቡስ ተሳፍረው ከሄዱና ሸኞቻቸውም ከመናኸሪያው ወጥተው ወደ የአቅጣጫቸው ከተበታተኑ በኋላ ሸዋዬ በቀጣይ ወደ አለታ ወንዶ የሚሄደውን መኪና ፍለጋ ጀመረች። በእርግጥም አንድ የመኪና ላይ ሰራተኛ የአንዲት አነስተኛ የህዝብ ማመላለሻ ተሽከርካሪ በር ከፍቶ ወንዶ አለታ ወንዶ የሚል ጥሪ ያሰማ። ሸዋዬ ወደ መኪናዋ ሮጣ በመግባት የጋቢና ወንበር ይዛ ቁጭ አለች። ከአንድ ሰዓት አለፍ አለ። ያቺ መኪና ግን ቶሎ አልሞላለች። በዚያው ልክ ሸዋዬ ተበሳጨች። ቸኩላ ጋቢና ውስጥ ቁጭ ብላ ፊት ለፊት ስትመለከት በርካታ መንገደኛ ወደ መናኸሪያው ሲገባ ታያለች። ግን እሷ ወዳለችበት መኪና የሚገባው ሰው ከቁጥር አይገባም። ረዳቱ አሁንም ወንዶ እያለ መንገደኛ ይጠራል። ሸዋዬ ወደ ኋላ ዞር ብላ ስታይ ግን በርካታ ወንበሮች ክፍት ሆነው ትመለከታለች። በዚያው ልክ ቀልቧ እየቆመ ትቁነጠነጥ ጀመር። ከመኪናዋ ወንበሮች ግማሽ ያህሉ በሰው ከተያዙ በኋላ ሾፌሩ ወደ መኪናዋ ገብቶ ሞተር አስነሳ። ነገር ግን ሞቅ ካደረገ በኋላ ተመልሶ ሊወርድ ሲዘጋጅ ሸዋዬ አየችውና በእናት ሾፌር መንገድ ላይ ትሞላለህ እንሂድ አለችው። እንሄዳለን አላትና ከመኪናው ላይ ወረደ። ቁልፎቹን እያቅጨለጨለ በመኪናው አካባቢ ይንጎራደድ ጀመር። ሾፌሩ ጥቁርና ጠብሰቅ ያለ ሰውነት ያለው ነው። ቁመቱም ዘለግ ያለና እድሜው በ30ዎቹ አጋማሽ ላይ የሚገኝ አፍላ ጎልማሳ ነው። የሰማያዊ ቀለም እጅጌ ጉርድ ሸሚዝ ለብሶ ጨፈቀ የሚያህል እጁ ሲታይ ጡንቻ ያስፈራል። አልፎ አልፎ ከመኪና ላይ ሰራተኞች ጋር እየተላፋ በዚያ ክንዱ ጥምዝዝ አድርጎ ሲያስጨዋቸው እያየች ሸዋዬ በሉ ተገኔ ትዝ ይላታል። ከመልካቸው በቀር የሰውነታቸው አቋም ተመሳሳይ ነውና ሰዓቱ ወደ 1 ሲጠጋ እንደምንም ጉዞ ተጀመረ። ያ ሰዓት ሔዋንና እናቷ ወደ አለታ ወንዶ መዳረሻቸው ነው። ያ መንገድ ደግሞ የትራፊክ ቁጥጥር ስለሌለበት በተለይ አነስተኛ ተሽከርካሪዎች ሰው በሰው ላይ እየጫኑ ሴንተሪያ፣ ተፈሪ ኬላ፣ ቀባዶ በተባሉና በሌሎችም ትንንሽ ከተሞች ሲደርሱ ተሳፋሪ በማውጣት በማውረድ ጊዜ ያባክናሉ። አታካችና ሰልቺ መንገድ ነው። ሸዋዬ የተሳፈረችባት መኪናም ይህን ድርጊት ዘለው አላለፈችም። ትቆም ትገተር ጀመር። ሸዋዬ በውጭ ወራጭ ጭቅጭቅ ጊዜው እያለፈባት ስትበሽቅ ስትናደድ ልቧ ሊፈነዳ ደርሶ እያለከለከች ልክ ከጠዋቱ 4 ሰዓት አካባቢ ባለታ ወንዶ መናኸሪያ ውስጥ ደረሰች። ወዲያው አይኗን በመናኸሪያው ዙሪያ ብታንከራተት ሔዋንና እናቷ በአካባቢው የሉም። በእርግጥ ከአዲስ አበባ ወደ ክብረ መንግስት የሚሄደው አውቶቡስ እዚያ መድረሻው ሰዓት ገና ነው። በዚህ አጋጣሚ ሔዋንና እናቷ ሻይ ቡና ለማለት ሄደው ሊሆን እንደሚችል ገምታ በመናኸሪያው አካባቢ የሚገኙትን ቡና ቤቶች በሙሉ ማሰስ ጀመረች። ነገር ግን እናቷና ሔዋን አልተገኙም። አሁንም እየተናደደች ፍለጋዋን ቀጠለች። ቢቸግራት እሷ በየቡና ቤቶቹ ስትሯሯጥ እናቷና ሔዋን በሌላ መንገድ ወደ መናኸሪያው ተመልሰው ይሆናል ብላ በማሰብ እንደገና ወደ መናኸሪያው ሮጠች። ወደ ውስጥ ገብታ የመናኸሪያውን ዙሪያ በዓይኗ ስትቃኝ በነበረችበት ወቅት ከበስተግራዋ በኩል የአንድ ወንድና ሴት ጭቅጭቅ ድንገት ከጆሮዋ ጥልቅ አለ። አንቺ ባዘገይብኝ ኖሮ እኮ እስካሁን ሄደን ነበር በማለት ወንዱ በሴትየዋ ላይ ይጮሃል። ከአሁን በፊት ክብረ መንግስት የሚሄድ መኪና ይገኛል ብዬ እንዴት ልገምት አለች ሴትየዋ። እንዴ አለች ሸዋዬ እንደ መደንገጥ ብላ ወደ ሰውየው ጠጋ በማለት በቅርቡ ወደ ክብረ መንግስት የሄደ መኪና ነበር እንዴ ስትል ጠየቀችው። ሰው አጥቶ ሲጮህ ቆይቶ ከዲላ የመጣው አውቶቡስ የሰው ማስ ሲዘረግፍለት ጊዜ ጥቅጥቅ አድርጎ ጭኖ ሄደ አላት ሰውየው እግረ መንገዱን ቁጭቱን ቀድሞ ለሚያነጋግራት ሴትዮ በመግለጽ አይነት። ምን አለች ሸዋዬ ደንገጥ ብላ። ሙች ስልሽ ሰውየው አሁንም ሸዋዬ አንጀቷ ቁርጥ አለ። ከንፈሯን ንክስ አድርጋ በቁጭት ስሜት ራሷን ወዘወዘች። በቃ እናቷ ወይዘሮ ዘነቡና ታፈሱ የነገሯቸውን ሁሉ ተሸክመው ክብረ መንግስት ገብተዋል። የብስጭቷ ብዛት ወገቧን አርገድግዶ ከአጥር ጥግ ላይ ያስቀመጣት። ራሷን በሁለት እጆቿ በመያዝ ወደ መሬት አቀረቀረች። ሐሳብ አወጣች፣ አወረደች። ግን ምንም ማድረግ አልቻለችም። በዚያ ቦታ ላይ እንደተቀመጠች ሳታውቀው ሰዓቱ ሄዶ ኖሯል። ወደ 6 ሰዓት አካባቢ ከአዲስ አበባ ወደ ክብረ መንግስት የሚሄደው አውቶቡስ ደረሰና ጥሩምባውን እየነፋ ወደ መናኸሪያው ገባ። እንደው ለምናልባቱ ብላ ወደ መናኸሪያው በር ብትመለከትም ሔዋንና እናቷ ብቅ አላሉም። አውቶቡሱ የሚያወርደውን አውርዶ
የሚጭነውን ጭኖ ወደ ክብረ መንግስት ጉዞውን ቀጠለ። የሸዋዬ ተስፋም ተሟጠጠ። ወደ ቤቷ ከመመለስ በቀር ምርጫ አልነበራትም። ወደ ዲላ ስለመመለሷ ማሰብ ስትጀምር ቀደም ሲል ይታያት የነበረ ቢሆንም ነገር ግን ትኩረት ወዳልሰጠችው አቅጣጫ ተኮረች። ያቺ ከዲላ ይዛት የመጣች ሊሆንችን እንደገና ወደ ዲላ ስትጭን ተመለከተች። ጠጋ ብላ ስትመለከት በመኪናዋ ውስጥ ሰው በሰው ላይ ተነባብሯል። የቆመው ከተቀመጠው ተሳፋሪ አይተናነስም። ጨነቃት። ድንገት ወደ መናኸሪያው በር ዞር ብላ ስትመለከት ያኑ ጠምሻ ሹፌር አየችው። አሁንም ቁልፎቹን እያቅጨለጨለ ከውጭ ወደ ውስጥ ይገባል። መኪናዋ አጠገብ እስኪደርስ ጠበቀችና የኔ ወንድም ስትል ጠራችው፣ እንደ መሽኮርመም እያለች። አቤት አላት፣ በጥቁር ፊቱ ላይ ወተት መስለው የሚታዩ ጥርሶቹን ፈገግ እያደረገ። መኪና በጣም ሞልቷል፣ እንዴት ይሻለኛል አለችው በመለማመጥ አይነት። የመጣሽበት ጉዳይ አለቀ እንዴ? ጨርሼ ነበር፣ መመለሻው ግን ጨነቀኝ። እንደምንም ትሄጃለሻ አለና ሾፌሩ ወደ ረዳቱ ፊቱን መለስ አድርጎ እንዴት ነው ሞላ ሲል ረዳቱን ጠየቀው። እየሞላ ነው አለው ረዳቱ፣ የሚገባ ከተገኘ አሁንም ለመጫን የሚፈልግ መሆኑን በሚያመለክት አነጋገር። ሾፌሩ ሸዋዬንም ረዳቱንም ተወት አድርጎ ወደ ሌሎች ሰዎች ጠጋ ብሎ ያወራ ጀመር። ረዳቱ ዲላ ዲላ ማለቱን ቀጠለ። ሸዋዬ ግን ምናልባት ሾፌሩ ወንበር ፈልጎ ያስቀምጠኝ ይሆናል በማለት ቆማ ትጠባበቀው ጀመር። ከትንሽ ቆይታ በኋላ ረዳቱ ሾፌሩን ተጣራ። ማንዴ ግባና እንሂድ አለው። ሾፌሩ የረዳቱን ጥሪ በመቀበል ያወራቸው የነበሩትን ሰዎች ተሰናብቶ በመግቢያው በር በኩል ወደ መኪናው ሲያመራ ሸዋዬ ከተላለችውና ማንዴ እንዴት አረከኝ ታዲያ ስትል እንደ ማፈር እያለች ጠየቀችው። የሾፌሩን ስም ከረዳቱ ጥሪ የወሰደችው ነው። አልገባሽም እንዴ አላት ሾፌሩ የራሱን መግቢያ በር ከፍቶ በእጁ ያዝ እያደረገ። መግቢያው ጨነቀኝ። ሾፌሩ ከመኪናው ላይ ወጥቶ ከተቀመጠ በኋላ ወደ ኋላው ዞሮ ሲመለከት እውነትም መኪናው ሞልቶ ተጨናንቋል። መተንፈሻ የለም። ግን አንድ ነገር ትዝ አለው። ሞተሩ ላይ ተቀምጠው ወደ ነበሩት ሰዎች እየተመለከተ እናንተ ተነሱ፣ ሞተር ላይ መቀመጥ ክልክል ነው፣ ወደ ኋላ ዳይ አላቸው። ሾፌር መሪ ይዞ የሚናገረው ሁሉ በተለይ በተቸገረ ተሳፋሪ ዘንድ ተቀባይነት አለውና ሰዎቹ እየተጉተመተሙም ቢሆን ተነሱ። ወደ ኋላ እየተጋፉ ተሸጋሽገው መቆማቸውን ካረጋገጠ በኋላ ሾፌሩ ከመኪና ወርዶ ሸዋዬ በራሱ በር በኩል እንድትገባና ሞተር ላይ እንድትቀመጥ አደረጋት። ሸዋዬ ገባችና ፊቷን ወደ ሾፌሩ አድርጋ እግሮቿን በማርሹ አጠገብ ኮርምታ በመቀመጥ ጉዞ ተጀመረ። አስቸገርኩ አይደል አለችው ሸዋዬ። ሾፌሩ ማርሽ ሊቀይር ሲል እግሯ ወላክፎት የነበረ አጋጣሚውን መነሻ በማድረግ ምን ላርግ በሴት ልጅ አይጨከንም ብዬ ነዋ አላት ሾፌሩ ቀና ብሎ በፈገግታ ያያት። ሁሉም እንዳንተ በሆነ አለች ሸዋዬ በመኪናው የፊት መስታወት ወደፊት እያየችና ፈገግ እያለች። በዕለቱ ነጣ ያለ ሰማያዊ ኮትና ጉርድ ቀሚስ ለብሳለች። ከጉልበቷ ጀምሮ እስከ ጡቷ ድረስ ሞላ ያለ ሰውነቷ በቀሚሷ ተወጥሮ ቅርጹ ይታያል። በዚያ ላይ አፍንጫ የሚሰነፍጥ ልዩ መዓዛ ያለው ሽቶ ተቀብታለች። እንዴት አላት ሾፌሩ ሳቅ ብሎ አየት እያደረጋት። ለሴት ልጅ ማዘንህ ነዋ። ግን እኮ እናንተ ሴቶች ለወንድ ልጅ አታዝኑም። የሚታዘንለትም አለ። ምን አይነት ወንድ ሲሆን የሚታዘንለት ሲል እየሳቀ ጠየቃት። ልክ እንዳንተ ተባባሪ ሲሆን ነዋ አለችና ሸዋዬ ከትከት ብላ ሳቀች። ኦ ወደሽኛላ። መውደድ ሲሉ ታዲያ በቃ ገብቶኛል፣ ውድድ አደረግኩ ማለት ነው በማለት ለራሱ ስቆ ሸዋዬንም አሳቃት። ተጫዋች ብጤ ሳትሆን አትቀርም። በተለይ አጫዋች ካገኘውማ ማጫወትም እችልበታለሁ። ሁለቱም ሳቁ። ፈገግታው ከፊታቸው ላይ ሳይጠፋ ላፍታ ያህል ዝም ካሉ በኋላ ሾፌሩ ቀጠለ። ለምን መተሽ ነው ሲል ጠየቃት። ሰዎች ፈልጌ ነበር ግን አጥቻቸው ተመለስኩ። ስራዬንም ትቼ በከንቱ ለፋሁ አለችና ያቁጭቷ እንደገና ትዝ ብሏት ሳታውቀው ከንፈሯን ነከሰች። የት ነው የምትሰሪው? መምህር ነኝ። ኦ ምሁር ነሻ መባሌ ይሆን? እንደገና ከትብላ ሳቀች። ከአስተማሪ በላይ ምሁር አለ እንዴ አለና እኛ ባለመማራችን አይደል የሰው መኪና ስንገፋ የምንኖረው አላት። ታዲያ የምትወፍሩት እናንተ አለችው ሸዋዬ ያን መሪ የያዘ ጠብደል ልጁን እየተመለከተች። ሰርቀን ስለምንበላ እኮ ነው። አየሽ እንዲህ እንዳሁኑ ትርፍ ሰው ስንጭን በወጨቅ የምናደርጋትን ገንዘብ አንሳሳላትን። ወዲያው ጉርስ ነው፣ አለበለዚያማ ይነቃብን ይመስለናል። ለሚስቶቻችሁ ብትሰጧቸው እኮ ብላ ሳትጨርስ ሾፌሩ ቀደማት። ልብ ያላት ሴት የለችማ። ባለቤት ገንዘብ መያዝ አትችልም? እሷማ ገንዘቡን ብቻ ሳይሆን እሷንም አብራ ጠፋች። ማለት ነገሩ ብዙ ነው የኔ እህት፣ አሁን አውርቼ አልጨርሰውም።
አላትና ሾፌሩ ላፍታ ያህል ወደ ትካዜ ውስጥ ገባ። ሾፌሩ ባለትዳርና የአንድ ልጅ አባት ነበር። በስራው ጸባይ ከቦታ ወደ ቦታ አዘውትሮ ሲዘዋወር በመሃል ሚስቱ ከሌላ ወንድ ጋር ስትማግጥ ቆይታ የኋላ ኋላ እንዲያውም ጭራሽ ከርታው ተሰውራ ትቆያለች። ውላድራ ያንኑ ያማገጣትን ሰውዬ አግብታ ትኖራለች። ሾፌሩ ከዚያ ወዲህ በወንድ ላጤነት ብቻውን ይኖራል። ይህን ታሪክ ለሸዋዬ ነገራትና አያሳዝንም ሲል ጠየቃት። በእውነት በጣም ያሳዝናል። ይኸውልሽ ያልተማረ ሰው ትርፉ ይሄ ብቻ ነው። መማር ብቻ ይምሰልህ፣ ልብም ይጠይቃል። ጎሽ በማለት ሾፌሩ ሸዋዬን አደነቀና አየሽ ይህን እንኳን ማለትሽ የመማርሽ ውጤት ነው አላት ፈገግ ብሎ አየት እያደረጋት። ሐሳቤን ወደድከው? በእውነት አሁንስ አንቺንም ወደድኩሽ። ተዋደድና ነገሩ ሞቶ። በራሳቸው ወሬና ንግግር ሁለቱም ተሳሳቁና ላፍታ ያህል በዝምታ ተጓዙ። ቆየት ብሎ ግን ሾፌሩ ወሬውን ቀጠለ። የእኔስ ታሪክ ተዘከዘከ፣ ያንቺስ ሲል ጠየቃት። ሸዋዬን በማሽኮርመም አይነት ፈገግ ብሎ በቅንድቡ ስር አየት እያደረጋት። ምን ይመስልሃል አለችው በመሽኮርመም አይነት አየት እያደረገችው። ልጆች ያሉሽ ይመስለኛል። ሸዋዬ አንገቷን በመነቅነቅ የለኝም የሚል መልስ ሰጠችው። እንዴ እስካሁን ምን ትጠብቂያለሽ? ባል አለችና ሸዋዬ ከትከት ብላ ሳቀች። እስካሁን አላገባሽም? ዘገየሁ። ለነገሩ ይደርሳል አለና ምናልባት ዛሬ አብሮ ያዋለን ጌታ አብሮ ሊያሳድረን ይሆን እንዴ ብሎ ፈገግ እያለ ፊት ለፊት ያት ጀመር። ጭራሽ እንደገና በረጅሙ ሳቀች። ማን ያውቃል ቢያጋባንስ? ሾፌርና አስተማሪ ተጋቡ ብሎ የዓለም ጋዜጠኛ ሁሉ ይሰብሰባ። ምን አገባን? ሾፌሩና ሸዋዬ እንዲህና እንዲያ እየተባባሉ ሲጫወቱ ሳያውቁት ዲላ መዳረሻ ከሆነችው የመጨረሻ ጎራ ላይ ይደርሳሉ። መኪናዋ በመንገድ ላይ ባሉ የተለያዩ ትንንሽ ከተሞች እየቆመች ተሳፋሪ ስትጭን ስታወርድ ቆይታለች። ሾፌሩ ግን ቁም ሲባል መቆም፣ ሂድ ሲባል መሄድ እንጂ ስንት እንደወረደ ስንት እንደተሳፈረ አያስታውስም። ቀልቡ ሁሉ ከሸዋዬና ከጨዋታቸው ላይ ብቻ ነበር። እንዴ ዲላ ደረስን እኮ አንቺ አላት ዲላ ከተማን ቁልቁል እየተመለከተ። አልታወቀህም አይደል? ኧረ ስም ሳንለዋወጥ እንዳንለያይ አለና ዞር ብሎ በፈገግታ እያያት እኔ ማንደፍሮ ጌጤነህ እባላለሁ። ሲያቆላምጡኝ ደግሞ ማንድዬ ይሉኛል። አንቺስ ሲል ጠየቃት። ስምህ አልበዛም? ማን ያውቃል ገና አንቺ ትጨምሪልኝ ይሆናል በዚሁ ላይ። በይ ንገሪኛ። ሸዋዬ ትንሽ ስትሽኮረመም ቆየችና ስሟን ባንዴ ጥቅልል አድርጋ ሳይሆን እየቆራረጠችና እንደ ዜማ መነሻ የመኪናውን ስፖንዳ በእግሯ እየመታች መምህርት ሸዋዬ ተስፋዬ ይባላለሁ አለችው። እኔ ደግሞ የሸዋ ልሻለሁ እንዴ አለች ሸዋዬ በሆዷ። ባርናባስ ወየሶም ለመጀመሪያ ጊዜ ሲተዋወቃት በዚሁ ሁኔታና ስም አወጣጥ ነበር። በሆዷ ባርኔ ማንዴን ተክተ ልትሄድ ይሆን እንዴ አለች። ትላንት የሽኝቱን ድግስ በልታለችና ከእንግዲህ ባርናባስ ላልተወሰነ ጊዜ ትዝታ ሆኖ እንደሚቀር ታውቃለችና። ይመችሻል ሲል ማንደፍሮ ስለ ስም ቁልምጫው ጠየቃት። ድሮ የምጠራበት የነበረ ነው አለችው ሳቅ እያለች። ከእንግዲህ ተወርሳችኋል ብለሽ ንገሪያቸው ብሎ ማንደፍሮ ለራሱ ስቆ ሸዋዬን ማሳቃት። መኪናዋ ከዲላ መናኸሪያ ውስጥ ገባች። በየመንገዱ ታጭቆ የነበረ ተሳፋሪ ሁሉ መውረድ ጀመረ። ሸዋዬ ሞተር ላይ ስለነበረች መተላለፊያ ስላልነበራት መጠበቅ ነበረባትና ላፍታ ያህል በዚያው በተቀመጠችበት ላይ ተቀምጣ ሳለች ማንደፍሮ አናገራት። በቃ መውረድሽ ነው አላት እጇን ያዝ አድርጎ። መኪና ታዲያ መኝታም አለው እንዴ? ባይኖረውም መኝታ ካለበት ቦታ ያደርሳል። አረ ከዚሁ እንዳታሳድረኝ ፈራው፣ ልቀቀኝ አለችው እየሳቀች። ቢያንስ አድራሻሽን። ምን ያደርግልሃል? አንቺን ፈልጌ ያገኝበታለሁ። ሌላው ጊዜ ሌላ ይሰራበታል። አድራሻ ግን ዛሬ ማለቅ አለበት አለና ማንደፍሮ ጠበቅ ሲያደርጋት ሸዋዬ ተረታች። እሺ ስልኬን ያዘው። ማንደፍሮ ደስ እያለው ወረቀትና እስክሪብቶ ከኪሱ እያወጣ የቤት ነው የሥራ ቦታ ሲል ጠየቃት። የመስሪያ ቤት። ማንደፍሮ ሸዋዬን ከመኪና ወርዶ ከሸኛት በኋላ ወዲያ ወደ ስልክ መደወያ ቦታ መራ። ገና ሸዋዬ ከአይኑ ሳትጠፋ በሰጠችው ስልክ ደውሎ መምህርት ሸዋዬን ፈልጌ ነበር ብሎ ሲጠይቅ ዛሬ ስራ አልገባችም የሚል ምላሽ ተሰጠው። የሸዋዬን አድራሻ በትክክል ማግኘቱን አረጋገጠ። ብዙ አልቆየም። በዚያው ሰሞን ሸዋዬን በስልክ አግኝቶ ቀጠሮ አስያዛት። በቀጠሮ ሰዓትና ቦታ ተገናኙ። በሉ፣ ጠጡ፣ ተጫወቱ። ማንደፍሮ የማሳረጊያ ጥያቄ ሲያቀርብ በሸዋዬ ተቃውሞ ለሌላ ቀን ተላለፈበት። ያም ቀን ደረሰ። ደግሞ ተገናኙ። ሸዋዬ ማንደፍሮን በቤቱ አስተናገደችው።
ደጋገሙ። ሸዋዬ ማንደፍሮን ውድድ፣ ማንደፍሮን በዚያው ልምድ። ቋሚ መኖሪያው አዋሳ ቢሆንም ወደ ዲላ ብቅ ባለ ቁጥር አድራሻው የሸዋዬ ቤት ሆነ። ውል ያልያዘው ባልና ሚስትነት ተጀመረ። እነሆ ከዓመት በላይ ሆኗቸዋል። በድሉ አሸናፊና ማንደፍሮ ጌጤነህ ቀድሞ የሚተዋወቁ ነበር። መነሻው በድሉ የተሽከርካሪ ባለ ንብረት ማንደፍሮ ሾፌር ስለሆነ ከህዝብ ማመላለስ ስራ ጋር በተያያዘ በአንድ ወይም በሌላ መንገድ ስለሚገናኙ ነበር። ከቅርብ ቀናት ወዲህ ደግሞ የተለየ ግንኙነት ፈጥረው ሰንብተዋል። ማንደፍሮ ቀድሞ ይዞት የነበረውን ተሽከርካሪ ትቶ በሌላ መኪና ላይ ለመቀጠር ሲፈልግ፣ በድሉ ደግሞ የአንድ ተሽከርካሪ ነባር ሾፌር አባሮ ሌላ ለመቅጠር በነበረው ፍላጎት መሰረት በመጠያየቃቸው ነው። በመጨረሻም ሁለቱ በቀጣሪና በተቀጣሪነት ስምምነት ላይ ደርሰው ውል የተፈራረሙለት እማኝ ምስክሮቻቸውን ሲጋብዙ በዋሉበት ቀን ወደ ማታ ላይ ደግሞ ብቻቸውን ከአንድ ቡና ቤት ውስጥ ቁጭ ብለው ይጨዋወታሉ። በመሃል የደሞዝ ነገር ተነስቶ ቀድሞም ቢሆን ቅር ብሎት የነበረው ማንደፍሮ ስሜቱን ለበድሉ ማካፈል ጀመረ። የምትከፍሌ ደሞዝ ከስራውና ከጣልክብኝ አደራ ጋር በፍጹም አይጣጣምም አለው በድሉን። ለዚሁ ምን ስለሆንኩ ነው አባቴ ቢሰማ ኡኡን የሚለው። ቀድሞ ስራ ይታለና ከዚህ በላይ ደሞዝ ይከፈላል ሲል በድሉ መለሰለት። እውነቴን ነው በድሉ፣ እኔ ወደ ዲላ ጠጋ ለማለት የፈለኩበት ጉዳይ ባይኖረኝ ኖሮ በዚህ ደሞዝ ብሎ ሳይጨርስ በድሉ ቀደመው። ተጠቃለህ ብትገባማ ጥሩ፣ የሚቀር አልመሰለኝም። ቤት ልትሰራ አሰብክ? መሰረቱን ጥያለሁ አለ ማንደፍሮ ሳቅ እያለ በድሉን በማየት። የት ቀበሌ? እዚህ 05 ቀበሌ 8ኛ መንገድ አካባቢ። እዚያ ክፍት ቦታ አለ እንዴ? አለና በድሉ የት ጋር ሊሆን እንደሚችል ሲያሰላስል ኪስ ቦታ አግኝቼ በማለት ማንደፍሮ አሁንም ፈገግ እያለ በድሉን ያየው ጀመር። በውስጡ ሌላ ሚስጥር እንዳለ ከፊቱ ላይ ይነበባል። እኔ እንጃ አለና በድሉ ቢራውን ሊጎነጭ ብድግ እያደረገ ገዝተህ እንደሆነ እንጂ በምሪት የሚሰጥ ቦታ እዚህ አካባቢ ስለመኖሩ ተጠራጠርኩ አለው። ለመሆኑ ያን አካባቢ በደንብ ታውቀዋለህ እንዴ? ዲላ ውስጥ የማላውቀው ሰውና ቦታ የለም አለና በድሉ ቢራውን እየተጎነጨ ግዛቴ አይደል በማለት ቀለደ። እዚህ አካባቢ ማንን ታውቃለህ? እኔ ከምዘረዝር አንተ ገሌ በለኛ። አንዲት መምህር ታውቃለህ? በድሉ ሸዋዬ ትዝ አለችው። ፈገግ ብሎ ማንደፍሮን ትኩር ብሎ ከተመለከተ በኋላ ሸዋዬን እንዳይሆን አለው። ማንደፍሮ እንደገና ድንግጥ አለና እንዴ እውነትም ታውቃታለህ እንዴ ሲል ጠየቀው። ሁለቱም በፈገግታ ተያዩና በተለይ በድሉ ከት ብሎ እየሳቀ በደንብ አውቃታለሁ አለው። በምን ሁኔታ አለ ማንደፍሮም የባሰ እየደነገጠ። አይዞህ ጉዳይ ካለህም አትደንግጥ። አንተ የጣልከውን መሰረት በማያነቃንቅ ሁኔታ ነው የማውቃት። ሁለቱም ተሳሳቁ። ለመሆኑ መቼ ጀምረን የምታውቃት ሲል በድሉ ማንደፍሮን ጠየቀው። ዓመት አለፈኝ። በድሉ ባርናባስ ወደ ውጭ ሄደበትን ጊዜ አሰላሰለና እሱ ከሄደ በኋላ ግን ደግሞ ወዲያው እንደሄደ ሊሆን እንደሚችል ገምቶ በመገረም አይነት ራሱን ወዘወዘ። ምን ነው በድሉ ተደርቤ ይሆን ወይስ ብሎ ማንደፍሮ በድሉን ትኩር ብሎ ሲያየው በድሉ ቀጠለ። አያይ እሱንማ ነገርኩህ። እኔ የማውቀው ሌላ ነገር ስላለ ያትዝ ብሎኝ ነው አለው። አሁንም ቢራውን እየተጎነጨ መጥፎ ነገር ካለ ንገረኝ። ምንም፣ እንዲያውም ለእኔም ለአንተም ጥሩ አጋጣሚ ሳይሆን አይቀርም። ልቤን አንጠለጠልከው። እንዲያውም እንዲህ አድርግ አለ በድሉ ፈገግ ብሎ እያየው። እንዴት? የኔንና ያንተን ግንኙነት ሳትነግራት አንድ ቀን ከሰው ጋር አስተዋውቅሻለሁ ተዘጋጂ ብለህ የእሷንም ልብ አንጠልጥለው አብረን እንሂድና የሚሆነውን ታያለህ። ተው አንተ ሰው፣ ደግሞ ከገባ በኋላ አልወጣም ያልክ እንደሆነስ በማለት ማንደፍሮ ራሱ ስቆ በድሉንም አሳቀው። እንዲህ እያሉ ሲጨዋወቱ አመሹ። በድሉ ግን ለማንደፍሮ አንዳችን ሚስጥር አውጥቶ አልነገረውም። በባርናባስ ምትክ ማንደፍሮ በሸዋዬ ቤት መግባቱ ለበድሉ ጉዳዩ አልነበረም። ምክንያቱ የባርናባስ ባለትዳር መሆንና ከአንድ ዓመት ጊዜ በላይ ሊቆይ መቻሉ ነው። ከዚያም በላይ ቀድሞ ነገር በድሉና ባርናባስ ለረዥም ጊዜ የሚተዋወቁ የአንድ ከተማ ነዋሪዎች ከመሆናቸው በቀር የተለየ ግንኙነት አልነበራቸውም። ስለዚህም ከማንደፍሮ ጋር በሸዋዬ ቤት መገኘቱ ለሱም ሆነ ለሷ የሚጎረብጣቸው ነገር እንደሌለ ያውቃል። ማንደፍሮ የበድሉና የሸዋዬ መተዋወቅ መሰረቱ ምን ሊሆን እንደሚችል ለማወቅ ሲጓጓ ሰንብቶ አንድ ቀን ከሄደበት ሀገር ዶሮ፣ ሽንኩርትና ቅቤ ገዝቶ በመምጣት ለሸዋዬ እያስረከበ በነገው ዕለት ትልቅ እንግዳ ጠርቻለሁ፣ ካንቺም ጋር አስተዋውቃችኋለሁ፣ ሴትነትሽ ይታይበታልና አሰማምሪው አላት። ማግስቱ ቅዳሜ ነው። ወደ 10 ሰዓት አካባቢ ሸዋዬ በሁሉም ነገር ተዘጋጅታ የማንደፍሮንና የትልቁን እንግዳ መምጣት ስትጠባበቅ ማንደፍሮ ከዲላ ይርጋለም የነበረውን
የደርሶ መልስ ምድብ ስራውን አጠናቆ ከበድሉ ጋር ለማምሻ የሚበቃ ጫት ገዝተው ከሸዋዬ ቤት ከቻሉ። እንዴ አለች ሸዋዬ። ደስታ ይሉት ድንጋጤ፣ አንዳች የማታውቀው ስሜት መንፈሷን ልውጥውጥ እያደረገው። ቀጥላም አንተ ነህ እንዴ ትልቁ እንግዳ አለችው በድሉን ልትስመው ጠጋ እያለች። በአንድ ወቅት ትልቅ ነበር እያደርግን ብሎ በድሉ ሳቅ እያለ ሸዋዬን ሲስም ማንደፍሮ ጣልቃ ገባ። እንተዋወቅ ነበር እንዳትሉ በአንተ ቤት ገና ማስተዋወቅህ ነው አለችና ሸዋዬ ሁለቱን ቁጭ እንዲሉ ጋበዘቻቸው። ተሸውደሃል ማንዴ አለው በድሉ ከተነጠፈው ፍራሽ ላይ ቁጭ እያለ። እንዴት አለ ማንደፍሮ የተገረመ በመምሰል። ቁጭ በልና በእርጋታ ይነገርሃል አለው በድሉ። ጉድ ሳይሰማ መስከረም አይጠባም አሉ እያለ ማንደፍሮም ወደ ፍራሹ አለፍ ብሎ ተቀመጠና የሸዋ በይ ከጫት በፊት የሚበላ ነገር ቶሎ በይ አላት። ሸዋዬም ግርምቷን ደጋግማ እየገለጸች ምግብ የማቅረብ ስራዋን ተያያዘችው። በድሉ ከዚያ ቤት ከቀረ ከዓመት በላይ ሆኖታል። ከሸዋዬ ቤት ያየው ለውጥ አስገረመው። የሸዋዬ ታጣፊ አልጋ ልዩ በሆነ መዝቦልድ አልጋ ተተክታለች። ለብቻ ቤተኙበት የሰው ያለ የሚያሰኝ ከፊት ለፊቱ ባለመስታወት ብፌ የግድግዳ ጥግ ይዞ ተሰይሟል። የጓዳው በር እንኳን መጋረጃው ዓይን ይስባል። ቤቱ በሩዝ ቀለም ተቀብቶ ፍክት ብሏል። ሁሉም ነገር ደስ ይላል። ይህን ሁሉ ሲያጤን ቆይቶ የሸዋዬን ጓዳ ውስጥ መሆን አጋጣሚ በመጠቀም ወደ ማንደፍሮ ጆሮ ጠጋ በማለት በሹክሹክታ አነጋገር ምን መሰረት ጥያለሁ ትላለህ? ዋልታውንም አቁመሃል እንጂ አለና ለራሱ እየሳቀ ማንደፍሮንም አሳቀው። ሸዋዬ እንጀራና ወጡን ለበድሉና ለማንደፍሮ አቅርባ እየጋበዘች፣ እሷ ግን የቡና ማፍላቱን ስራ ቀጠለች። ግን ከነሱ ይበልጥ እሷ ነበረች የምትበላው። ሁለቱም እየተፈራረቁ በሚያጎርሷት ጉርሻ ጉንጯ እየሞላ ስራ ያለማቋረጧ ደግሞ ለቡናው ቶሎ መድረስና ለጫት ቅሞሹ መጀመር አስተዋጽኦ አደረገ። ማንዴ ሲል ጠራው በድሉ ጫቱን አጎንብሶ እየቀነጣጠበ። ወይ አንተ እዚህ ቤት አባወራ ከመሆን በፊት እኔ ደግሞ አማች ነበርኩ። ማንን አግብተህ? አለ ማንደፍሮ በድሉንም ሸዋዬንም ተራ በተራ እየተመለከተ። ከዚህ በኋላ ለሚወራው ሁሉ ማንደፍሮ አዲስ ስለሆነ ቀልቡ ይጓጓ ጀመር። ቀሪውን ሸዋዬ ትንገርህ። ቅልጥፍና ጎድሎ ያጣኸውን እድል አሁን ለምን ታነሳለህ? አለች ሸዋዬ ፈገግ ብላ በድሉንም ማንደፍሮንም እያየች። እኔ በድሉ? አይ እኔ ሸዋዬ ነኛ። አሪፍ ጨዋታ ልሰማ ነው አለ ማንደፍሮ ሁለቱንም እያየ። ምን ዋጋ አለው በወሬ ቀረ ብሎ በድሉ በቁጭት አይነት ራሱን ወዝወዝ ሲያደርግ ማንደፍሮ ቀጠለ። እንዴት? ለምን? በቃ አቃተው ቀረ አለች ሸዋዬ። ልጃገረድ ነበረች ሲል ማንደፍሮ ጠየቀ በተለይ ሸዋዬን እየተመለከተ። ቀድሞ ማን እንደሆነ እዚያ ቦታ ደረሰና አለችና ሸዋዬ ከት ብላ ሳቀች። ወንድሜ ጉድ ሆነሃላ በማለት ማንደፍሮ በድሉን ቀለደበት። ዝም በላት ትቀልድ፣ ቀስ እያልክ ሚስጥሩን ታገኘው የለ አለና በድሉ የቀነጠበውን ጫት አፉ አደረገ። ልጅቷ እውነት ናት ሲል ጠየቀ ማንደፍሮ። እህቷ ናትና እሷ ናት የምታውቀው። እንዴ ብሎ እንደመደነቅ አለና ማንደፍሮ ለዚያውም እህትሽ ሲል በተለይ ሸዋዬን ጠየቃት። ባለ ጉዳይ ይፈልጋት እንጂ እኔ ምን አገባኝ። አቦ ልቤን አታንጠልጥሉት አለና ማንደፍሮ እንደመናደድ ብሎ ትነግሩኝ እንደሆነ ንገሩኝ ብሎ ቀነጣጥቦ እጁ ላይ ያጠራቀመውን ጫት ቃመው። ሩቅ አገር ነው ያለችው አለችው ሸዋዬ። መኪና አይገባውም? ሄደ ልታመጣት? ምን ችግር አለ? የምነዳ ያባቱ መኪና። ከመቼ ጀምሮ? አለች ሸዋዬ በቁም ነገር። ማንደፍሮ መኪና መቀየሩን አልሰማችም። ማንደፍሮ ያልነገራት በድሉ ባሳሰበው መሰረት ነው። ያም የሆነው የዛሬውን የሸዋዬን ግርምት ለመፍጠር በማሰብ ነው። ለነገሩ እንኳን ከሳምንት በላይ አይሆንም አላት ማንደፍሮ በመጠኑም ቢሆን እንደ እፍረት እየተሰማው። እንዴ አለች ሸዋዬ እውነትም ነገሩ ዱብዳ የሆነባት። ሁለቱ ሰዎች እሷ የማታውቀው ሚስጥር ይኖራቸው እንደሆነ ብላም ተጠራጠረችና ተራ በተራ ታያቸው ጀመር። ሁኔታዋ የገባቸው በድሉና ማንደፍሮ የተገናኙበትን አጋጣሚ ዝርዝር አድርገው ሲያስረዷት ወደ ማመኗ ዘነበለች። የተጀመረው ጨዋታ ቀጠለ። እውነት ግን ልጅቷ መምጣት አትችልም? ሲል ማንደፍሮ ጠየቃቸው፣ ሁለቱንም ተራ በተራ እየተመለከታቸው። ሸዋዬ ካሰበችበት ከባድ አይሆንም አለ በድሉ አሁንም ሸዋዬን እየተመለከተ። እንዴት ነው ይሄ ነገር ሸዋ? አላት ማንደፍሮም ሸዋዬን እየተመለከተ። ይሆን አይመስለኝም አለች ሸዋዬ። ግን ደግሞ ድንገት ፍዝዝ ትክዝ በማለት ከሐሳብ ውስጥ የገባች መሰለች። ሸዋዬ እውነትም ጭልጥ ብላ ከሐሳብ ውስጥ ገባች። እንኳን በሆኗ በህልሟ እንኳን ታይቷት የማያውቅ አዲስ ሐሳብ ባይምሯ ተፈጠረ። እውነትዋን በዚህ አጋጣሚ ወደ ዲላ ብትመለስ የሚል ሐሳብ በውስጧ ተመላለሰ። መንገዱ እንደሆነ ክፍት ሆኗል።
አስቻለው ከዘመቻ አልተመለሰም። ወደፊት ቢመጣ እንኳን ሁኔታዎች ሁሉ ከመሰረታቸው ከተለወጡ ምን ሊፈጠር ይችላል? እስከ ዛሬ ሔዋንም ስላስቻለው ተስፋ ቆርጣ ሊሆን ይችላል። እንዲያውም ሔዋንን ከበድሉ ጋር የማቆራኘት ምኞቷ ተሳክቶ የሔዋን ሕይወት የተሻለ ቢሆን ይኸው የኔም ዓላማ ይሄ ነበር እያለች ለመፎከርና በተለይ ከእናቷ ጋር የሻከረባት ግንኙነት ሊስተካከል እንደሚችል ይታያት ጀመር። ምናልባት የሔዋንና የበድሉ ግንኙነት እሷም ከማንደፍሮ ጋር ያላትን ግንኙነት መሰረቱን እያጠበቀው ሊሄድ ይችላል። ሸዋዬ ደስ ደስ የሚል ስሜት ይሰማት ጀመር። ድንገት እፍን የሚያደርጋት ግን ሔዋንን የምታገኝበት መንገድ። በእርግጥ ሔዋን እሷን ተማምና ወደ ዲላ ትመጣ ይሆን? እናቷስ እሷን አምነው ሔዋን ከክብረ መንግስት መጣ ዘንድ ይፈቅዱ ይሆን? አሳሳቢና አስጨናቂ ጉዳይ። አንድ ነገር በይ እንጂ ሸዋ፣ ምን ነው ዝም አልሽ? ሲል ማንደፍሮ ከሐሳቧ ቀሰቀሳት። እስቲ እየዋልን እያደርን ኑሮ በክብረ መንግስት ለሔዋን አልተመቸም። በእናት በአባቷ ቤት ደባል ሆናለች። ተወልዳ ባደገችበት ሀገር ባይተዋር ሆናለች። ዙሪያዋን ብዙ ሰው እያለ ብቸኛ ሆናለች። በሐሳብና በጭንቅ ብዛት ራሷን ረስታለች። ብትበላ ብትጠጣ ሆዷ ይጠግብ እንደሆነ እንጂ መንፈሷ ግን ረሃብተኛ ሆኗል። ባህሪዋም ተለዋውጧል። ደስተኛ የነበረችው ሔዋን ብስጩ ሆናለች። ፍልቅልቋ ሔዋን አኩራፊ ሆናለች። ታዛዥና ትሁት የነበረችው ሔዋን ነጭናጫ ሆናለች። ተጫዋቿ ሔዋን በትካዜ ተውጣ በጭንቀት ተወርሳለች። ጤንነቷም ተጓደለ። ዘወትር ልቤን ማለት አበዛች። ከመቆም ይልቅ መቀመጥን፣ ከመቀመጥም መተኛትን አዘወተረች። የምግብ ፍላጎት አጣች። ከምትበላው ምግብ ይልቅ የምትጠጣው ውሃ ያምራት ጀመር። ከቶም ብይ ባትባል ደስታዋ ሆነ። የግድ ብትበላም ብዙ አይስማማትም። እሷ ተቸግራ ቤተሰቦቿንም አስቸገረች። የህመሟ ጉዳይ በቤተሰቦቿ በተለይ በአባትና እናቷ ዘንድ ሌላ ስጋት ፈጠረ። ያ የልጅነት ህመሟ ሊነሳባት ነው እያሉ ይጨነቁ ጀመር። ስጋታቸው መነሻ አለው። ሔዋን በህፃንነቷ እስከ 2 ዓመቷ ድረስ ፍፍት ድንቡሽቡሽ ያለችና ፍልቅልቅ ነበረች። ከዚያ በኋላ ግን ምንነቱ ባልታወቀ በሽታ ሁለመናዋ ተለዋወጠ። ሰውነቷ እየከሳ ቆዳዋ እስከ መሸብሸብና እየጠቆረች መልኳ እስከ መቀየር ደረሰ። በእግሯ መሄድ ከጀመረች በኋላ ወደ መዳህ ቀጥሎም ቁጭ ብላ ቀረች። ለቅሶ የማታውቀው ሔዋን መብሰክሰክ አብዝታ አልቃሻ ሆነች። ወላጅ አባትና እናቷ ትሞትብናለች እያሉ መስጋት ጀመሩ። የእሷን ሕይወት ለማትረፍ ያልተደረገ ጥረት አልነበረም። በተለይ እናቷ ያልተሳሉበት ቤተ ክርስቲያን፣ ያልሄዱበት ጠበልና ያልጠየቁት ጠንቋይ አልነበረም። በዘመናዊ ሕክምናም እንዲሁ። የሔዋን ጤንነት ግን አንዳችን መሻሻል ሳያሳይ ድፍን 10 ዓመት ሞላት። እናቷ ሲፈጩም ሲጋግሩም ሲያነፍሱም ሲቀቅሉም ገበያ ሲሄዱም እንኳን ልጃቸውን አቅፈው ወያዝለው መንከራተት ግድ ሆነባቸው። የሔዋን እናት በዚሁ ሁኔታ በመልፋት ላይ ሳሉ አንድ ቀን ያልታሰበ ሁኔታ ገጠማቸው። ቤታቸው ከክብረ መንግስት ሰሜን ምስራቅ አቅጣጫ ከከተማው ወጣ ብሎ በሚገኝ ገጠራማ ስፍራ ስለሆነ የሱቅ ዕቃ ሊገዙ ሔዋንን ታቅፈው ወደ ከተማ ሄዱ። ከአንድ ሱቅ ደርሰው የግዢ ወረፋ ሲጠብቁ ሔዋንን በሱቁ ባንኮኒ ላይ ያስቀመጧት። ሔዋን ምንም እንኳን በህመም ምክንያት ሰውነቷ ቢጥመለመልም ነፍስ እያወቀችና አፏን እየፈታች በመሄዷ በሱቁ መደርደሪያ ላይ የሚታዩ የሸቀጥ አይነቶችን ለእናቷ እየጠቆመች ያ ምንድነው እማ፣ ያስ ያኛውስ እያለች ትጠይቃቸዋለች። እሳቸውም ያወቁትን ያህል ያስረዷታል። በሱቁ ውስጥ ዕቃ ሊገዙ የገቡ አንዲት ዕድሜያቸው ወደ 60 የሚጠጋ ሴት አዛውንት ሔዋንና እናቷ የሚመላለሱትን እያዳመጡ በተለይ ሔዋንን አየት ያደርጓት ኖሯል። ጤነኛ እንዳልሆነች ከሁኔቷ እየተረዱ ከንፈራቸውን እየመጠጡ ሲያዝኑላት ቆይተው የገዙትን ዕቃ በመቀነታቸው ላይ ከቆጣጠሩ በኋላ ይህች ልጅ ስንት ዓመቷን የኔት ሲሉ የሔዋንን እናት ጠየቋቸው። ዕድሜዋ እንኳን 6 ዓመት ሞላት። ጤና የላትም? የላትም የኔ እናት፣ በጣም ተቸግሬያለሁ። ከ2 ዓመቷ ጀምሮ ይኸው ትንገላታብኛለች። ይኸው 4 ዓመት ሙሉ እሷን አዝዬ እኖራለሁ አሉና ሴትዮዋ ቤቱ የት ነው ሲሉ ጠየቋቸው። የሔዋን እናት በምልክት ሲነግሯቸው እስቲ አንድ ቀን ብቅ ብዬ ጠይቆታለሁ፣ ምናልባት መድኃኒት ያገኘሁላት እንደሆነ አሏቸው። ሆኖ ነው የኔ እናት ብለው የሔዋን እናት ፍንድቅድቅ እያሉ አገሩ የት ነው ሲሉ ጠየቋቸው። ቅርብ ነው፣ ተሲያት ላይ ብነሳ እርሶ ቤት መድረስ እችላለሁ። አደራ የኔ እናት፣ እንደው አደራ በማለት የሔዋን እናት ሴትዮዋን አጥብቀው ተማጸኗቸው።
አላህ ከፈቀደ ሳምንት እመጣለሁ። እሺ የኔ እናት እጠብቅዎታለሁ። አዛውንቷ ሴት ቀጠሯቸውን አክብረው ከሔዋን ወላጆች ቤት መጡና የባህል ሕክምናቸውንም ጀመሩ። ሔዋንን አካላቷን እንድትታጠብ ካደረጉ በኋላ ራሳቸው ታቅፈው ቅባት መሰል በሆነ ነገር መላ አካላቷን እየቀቡ ያሿት ጀመር። ያን ሲጨርሱ ሌላ መድኃኒት በማር እየበጠበጡ ያጠጧታል። እምቢ ስትላቸው የግድ ይግቷታል። በዚህ አይነት ለ7 ቀናት ራሳቸው ካከሟት በኋላ ለሚቀጥሉት 7 ቀናትም እናቷ እንዲያደርጉላት መክሯቸው ወደ አገራቸው ተመለሱ። የሔዋን እናትም በተመከሩት መሰረት ፈጸሙ። ዘመናዊ የሕክምና ጠበብቶች እንዴት ሆኑ፣ ምኑ ከምን ተገናኝቶ፣ ለምን አይነት በሽታ ምን አይነት መድኃኒት፣ አወሳሰዱስ፣ መጠኑስ እያሉ አመክንያቸውን እንደ ስጋ እየዘለዘሉ ሊያጠይቁ ይችሉ ይሆናል። የሔዋን ጤንነት ግን ከዕለት ወደ ዕለት እየተሻሻለ ሄደ። የተሸበሸበ ቆዳዋ ወጠር፣ ፊቷ ፈካ እያለ ከመምጣቱም በላይ መዳህ ጀመረች። ሕክምና በተደረገላት በሁለተኛው ወር ቆማ መሄድ ቻለች። 3 ወር ሲሞላት ሙሉ ጤነኛ ሆነች። የሔዋን እናትና አባት የተሰማቸው ደስታ ወሰን አልነበረውም። ሔዋን እንደገና እንደተፈጠረች ቆጠሯት። እየተመላለሱ የሚጠይቋትን ሐኪሟን ሴት የሚያደርጉላቸውን አጡ። ሰጥተዋቸው አረካሉ፣ አመስግነዋቸው አልጠግባሉ። ሁሉም ነገር ሳያረካቸው ሲቀር ቅድስት የነበረውን የሔዋን ስም ሐዋ ብለው ባዛውንቷ ስም ቀየሩት። ነገር ግን በዘር ማንዘራቸው ክርስቲያን ስለሆኑ ከዚያ ሳይርቁ ሔዋን በሚል ተኩት። እነሆ ቋሚ ስሟ ሔዋን ሆኖ ቀረ። ዛሬ ታዲያ ልቤን እያለች ስትሰቃይባቸው፣ ድካም እየተሰማች ድፍት ብላ ስትውልባቸው፣ ምግብ በአግባቡ መመገብ አቅቷት ሲያዩ ፍዝዝ ትክዝ ስትል እየተመለከቱ እጅጉን ይሰጉ ጀመር። ወደ እመታዋ ይሮጡ ነገር እመታዋ መሞታቸውን ከሰሙ ቆይተዋል። ወደ ዘመናዊ ሐኪም ቤት ወስደው ሲያስመረምሯት ሐኪሞቹ የልብ ችግር እንዳለባት አረጋግጠው ኪኒን ብቻ ሰጥተው የራሷ ሐኪም ራሷ ናት፣ ሐሳብና ጭንቀት ካለባት ያንን ትታ መንፈሷን ማረጋጋት፣ እረፍት ማድረግ ይኖርባታል አሏቸው። ይህ ደግሞ በሔዋን በኩል የሚሞከር አልሆነም። ከሐሳብ ከትካዜና ከጭንቀት ማንጎትቶ ያውጣት። ከህመሟ በተጨማሪ ያለባትን የውስጥ ችግር የሚያውቅላት እናቷ ግን ተስፋ አልቆረጡም። ሔዋንን የማረጋጋት ጥረታቸውን ቀጠሉ። መጀመሪያ ፍላጎቷን አጠኑ። ሔዋን ቤት ውስጥ ከሆነች መደብ ላይ ጋደም ማለት ነው። ቤቱ ሲጨንቃት ወደ ጓሮ ሄዳ ከዛፍ ስር መቀመጥ ነው። ጓሯቸው ደግሞ ሰፊና በትላልቅ ዛፎች የተሞላ ነው። ሔዋን ከዚያ ውስጥ በአንዷ ዛፍ ስር መቀመጥ ታዘወትራለች። ያንንም አጠኑ። አቀማመጧ ይመቻት ዘንድ የዚያችን ዛፍ ዙሪያ በአፈር ደለደሉ። በፀሐይ ጊዜ አቧራ፣ በዝናብ ጊዜ ጭቃ እንዳይሆንባት ሳር ተክለው ውሃ እያጠጡ አለመለሙላት። ይበልጥ እየተመቻት ሲሄድ ተሰማቸው። በዚህ አላቆሙም። ሔዋን ወደዚህ አካባቢ የምትሄደው ብዙ ጊዜ ከሰዓት መሆኑን ተከታተሉ። እሳቸውም የቤት ስራቸውን ሲጨርሱ በዚያችው ዛፍ ስር ቡና እያፈሉ ያጨዋውቷት ጀመር። ሁኔታው ለብዙ ጊዜ በዚሁ ቀጠለ። እያደር ሔዋን እስክሪብቶና ወረቀት መያዝ ጀመረች። ብዙ ጊዜ ስትጽፍ ያዩዋታል። ግን ደግሞ ስትጽፍ የዋለችውን ማታ ትቀደዋለች። በምትጽፍበት ጊዜ የሚያዩባት ሁኔታ ያሳዝናቸዋል። ሰማይ ታያለች። እንደገና ፍዝዝ ብላ መሬት፣ አንዳንዴ ብቻዋን የምታወራ ይመስል ከንፈሮቿ ሲነቃነቁ፣ ሌላ ጊዜም አይኗ በእንባ ሲሞላ ያያሉ። የሔዋን እናት ይህን ሁሉ ሲከታተሉ ከቆዩ በኋላ በምትጽፈው ወረቀት ላይ ስሜቷን የሚያገኙት እየመሰላቸው ይጓጉ ጀመር። ያስቸገራቸው ግን ስትጽፍ የዋለችውን ነገር ማታ መቅደዷ ነው። እንዴት አድርገው አግኝተው ሊያስነብቡት እንደሚችሉ ሲጨንቃቸው ቆይቶ ከመዋል ከማደር አንድ ብልሃት ታያቸው። ቢሳካም ባይሳካም ብለው ሊሞክሩ ታሰቡ። ሙከራቸውን ሊያደርጉ ባሰቡበት ዕለት ወትሮ እንደሚያደርጉት ሁሉ ከቀትር በኋላ እዚያው ሔዋን በምትቀመጥበት ዛፍ ስር የቡና ማፍላት ስራቸውን ጀመሩ። የዕለቱ ዋና ዓላማቸው ግን የሔዋንን ስሜት በዘዴ ለመመርመርና የምትጽፈውን ወረቀት አቀማመጥ ልብ ብለው መመልከት ስለነበር በተለይ የወረቀቱን ጉዳይ በዓይናቸው ሰረቅ እያደረጉ ሲከታተሉ ቆዩ። በኋላም ቡናው ፈልቶ እየጠጡ ባሉበት ሰዓት እሙዬ ሲሉ ጠሯት። አቤትማ አለቻቸው ሔዋን ዓይናቸውን እያየች። ምንድን ነው የምትጥፊው? ምንምማ ዝም ብዬ ነው አለቻቸውና ሔዋን እስክሪብቶና ወረቀቱን በማስደገፊያ ደብተሯ ውስጥ ክትት አድርጋ ካጠገቧ መሬት ላይ ያስቀመጠችው። እናቷ የደነገጠች መሰላቸውና ጣፊ የኔ ልጅ የተማርሹም እንዳይጠፋብሽ ጣፊ አሏት እንደ ማባበል አይነት። መጽሐፍ የተማሩትን ያስታውሳል ብልሽ ነውማ። ቢሆንም መጣፉ ይሻላል ጣፊ። ሔዋን ግን ወዲያው ሐሳብ ውስጥ ገባች። ዓይኗ ሰማይ ላይ ተተከለ። ልቧ አድማስ ተሻግሮ ሄደ። አጠገቧ ያሉትን እናቷን ረሳቻቸው።
በሆዷ እያወራች ከንፈሮቿ የሚነቃነቁ ጀመር። እሙዬ ሲሉ እናቷ አሁንም ከሀሳቧ ቀሰቀሷት። አቤትማ፣ ሐኪሙ የነገረሽን ረሳሽው? ብዙ ማሰብና መጨነቅ እኮ ይችን ልብሽን ታባብስብሻለች ብሎሽ ነበር። እኔም ስታስቢ ሳይሽ እሰጋለሁ። ታዲያ አንዳንዴ እንኳን ቀልብሽን ሰብሰብ አድርገሽ ሀሳብሽን መርሳት ብትሞክሪ ምን አለ የኔ ልጅ አሏት፣ በሐዘን አስተያየት መልከት እያሏት። አይዞሽማ፣ አትጨነቂ፣ ብዙም አላስብም፣ አልጨነቅም አለቻቸው አንገቷን ወደ መሬት ደፋ አድርጋ። አይ ሙዬ፣ ሁኔታሽንማ እያየሁት አይደል? መጨነቅማ ምን ይቀራል ብለሽ የኔ ልጅ አሏት በትካዜ አነጋገር። ተይማ፣ እንደዚያማ ከሆነ እኔም የባሰ እጨነቅብሻለሁ። ባይሆን እኔም ማሰቤን እተዋለሁ፣ አንቺም አትጨነቂብኝ አለቻቸው አይን አይናቸውን እያየች። እባክሽ ሙዬ፣ እባክሽ እንደው ባጠባውሽ ጡት ገዝቼሻለሁ። ይህን ሐሳብና ትካዜ የሚባል ነገር እርግፍ አድርገሽ ተይልኝ የኔ ልጅ እባክሽ አሏት እናቷ አይናቸውን ባስኪያቀር ድረስ ጭንቅ እያላቸው። ተይማ፣ በጡትሽም አትገዝችኝ። ጡትሽ እኮ ለእኔ ያንቺነትሽ መገለጫ ነው፣ የኔነቴ መሰረትም ነው። ጡትሽ እኮ ስጋና ደሜ ነው። ለዚያውም አስተዳደጌን እንደነገርሽኝ ለዚያን ያህል ዓመት የጠባሁት። ስለዚህማ ግዝትሽን አውርጅልኝ። ድንገት ተሳስቼ ሐሳብ ውስጥ የገባው እንደሆነ ግዝት መተላለፌ ሲሰማኝ ይበልጥ እጨነቅብሻለሁ። እማ፣ አሁኑኑ ግዝትሽን አውርጅልኝ እባክሽ የኔ እናት ስትል እጆቿን እያርገበገበች ተማጸነቻቸው። እሺ የኔ ልጅ አውርጃለሁ አሏት እንባቸው ከዓይናቸው ላይ እየወረደ። እወድሻለሁማ አለችና ሔዋንም እንባዋን ከዓይኗ ላይ ተጠራርግ ጀመር። ላፍታ ያህል በመሃላቸው ጸጥታ ሰፈነ። ግን እሙዬ ሲሉ እንደገና ጠሯት። አቤትማ፣ እንዲያው ለዚያ ልጅ ደብዳቤ ጥፈሽለት ታውቂያለሽ? ሲሉ ጠየቋት። ወደ ዛሬው ዋና ጉዳያቸው ጠጋ ለማለት ፈልገው። ለማ ላስቻለው? የት ብዬማ፣ አድራሻውን ባውቅማ ኖሮ ደብዳቤ ከመጻፍ ይልቅ ብላ ንግግሯን ቆም ስታደርግ እናቷ ቀጠሉ። አዎ የኔ ልጅ ሐሳብሽ ገብቶኛል። እንኳን አንቺ እኔ ራሴ ብር ብዬ ሄጄ የሆነውን ነገር ጠይቀው ነበር። ግን ምን ዋጋ አለው? የሄደበት ሀገር አጉላጉል ሆነ። ምን ማድረግ ይችላል የኔ ልጅ አሏት በሐሳብ ከጎኗ መሆናቸውን ለማረጋገጥ። ኤርትራ ትሄጂ ነበርማ። ለምን አልሄድም ውዬ? ለምን አለፋ? ለምን አልንከራተት? እኔ እኮ ነገሩ ሁሉ ገብቶኛል። ሁሉን ነገር በእነኛ ወርቆች አይን አይደል ያየሁት አሉ ታፈሱን በሉንና መርዕድን በማስታወስ ቀጠሉና፣ ያየሁት የልጁ ፎቶግራፍስ ቢሆን በቀላሉ የሚረሳኝ ሆኖ ነው። ባልወልደውም ልጅ ይመስለኛል። እንደው ለላይ ረጋ መሆኑን አውቄዋለሁ አሏትና እንባቸውን ከዓይናቸው ላይ ጥርቅ አደረጉት። በዚህ ጊዜ ሔዋን ያ ሸዋዬ ለእናትና ለአባቷ የጻፈችባት ደብዳቤ ትዝ አላት። በዚያ ምክንያት በእሷም ሆነ ባስቻለው ላይ አድሮ የነበረው ስጋት ታወሳትና ዋይ ዋይ አለች በሆዷ። ምነው ይሄን የእናቴን ሐሳብ አውቀው ቢሆን ኖሮ አስቹ፣ ያኔ እንዲያ እየተጨነቅኩ ሳስጨንቅህ፣ እንዲያ እያለቀስኩ ሳስለቅስህ፣ ያኔ ያህል ስለኔ ስትጨነቅና ስትጣበብ ኖረህ፣ ዛሬ እናቴ ላንተ ያላትን እምነትና ግምት አውቀው ቢሆን ኖሮ ምንኛ ደስ ባለህ ነበር። የቆሰለ መንፈስህ እንዴት በሻረልህ ነበር። ግን ምን ዋጋ አለው? ያ ሁሉ ሲሆን ቆየና የዛሬው ዕድልህ እንዲሆነው ቀረ አስቹ። የኔ ሆድ ምን ላርግህ? የኔ ፍቅር እንዴት ልሆንልህ? በማለት ውስጧን ስታስብና ስትብሰለሰል ቆየችና ድንገት ለቅሶ ፈንቅሏት በማለት ተነፈሰች። አንቺ ሙዬ አሏት እናቷ ድንግጥ ብለው ከመቀመጫቸው በመነሳት ወደ እሷ እየሮጡ። እማ ተይ አለችዋን ፊቷን በጭኖቿ መሃል ድፍት አድርጋ እየተንሰቀሰቀች። እባክሽ ሙዬ፣ እባክሽ የኔ ልጅ፣ እባክሽ፣ ኧረ እንደው እባክሽ በማለት አንገቷን እቅፍ አድርገው እሳቸውም እያለቀሱ ይለምኗት ጀመር። ሔዋን ግን እሺ አላለችም። አንቺ የማታውቂው ብዙ ነገር በሆድ ያለኮማ አለች አሁንም እያለቀሰች። በዚያው ቀጠለችና አስቻለው እኮ አብሮኝ የቆየው እያለቀሰ ነውማ። ትቶኝ የሚሄደው እያዘነ ነው። አስቻለው እኮ እኔን ሲል ያላየው መከራ የለም እማዬ፣ ያልቀመሰው አበሳ የለም እኮ። ወደ ኤርትራ እንዲሄድም ያደረግኩት እኔ ራሴ ነኝማ። በዚያ ላይ የሄደበት አገር ጦርነት ነው፣ የዋይታና የእውታ ምድር። አስቻለው እኮ የሚታየኝ በዚህ ሁሉ የሰው ልጅ አበሳና መከራ ውስጥ ሆኖ ነው። አስቻለው ሁልጊዜ ሲደማ ይታየኛል፣ ሁልጊዜ ሲቆስል ይሰማኛል። አንዳንዴማ ሞቶ ሬሳ ባውሬ ሲጎተት ይታየኛል። ስቃዩ መከራው ሁሉ ከእዝነ ልቦናዬ ውስጥ አልጠፋለማ። ታዲያ እንዴት ላድርግማ? እንዴት ልሁነው? እንዴትስ አይጨንቀኝ? እንዴትስ አይጠበኝም አዬ አለችና አሁንም በማለት በለቅሶ ተንሰፈሰፈች። እሱን ማርያም ትጠብቋለች የኔ ልጅ። እሙዬ እባክሽ አታልቅሽብኝ፣ እባክሽ ባጠባሁሽ ጡት። እሙዬ አሁን ዝም በይ፣
በቃ ተይው የኔ ልጅ በማለት እናቷ እየተርገበገቡ ለመኗት። ሔዋን ግን ለቅሷ ሊበርድ እንባዋ ሊቆም አልቻለም። አሁንም እያለቀሰች እታበባ እኮ ብላ ልትቀጥል ስትል ነገሩን ተወት አደረገችው። አንደበተ ቁጥቧ ሔዋን የቱንም ያህል ያስከፋቻት ቢሆን ሸዋዬን በእናቷ ፊት ለመውቀስ አልፈለገችም። ብቻ አንጀቷ እስከሚንሰፈሰፍ ድረስ አሁንም በለቅሶ ተንሰቀሰቀች። እናቷ ግን ገብቷቸዋል። እሷን ተያትም ውዬ፣ ያችን አረመኔ ተያት የኔ ልጅ፣ ያችን ጨካኝ ተያትም። እኔ ገብቶኝ የለ ተረድቼ የለ። እባክሽ የኔ ልጅ ማልቀሱ አይጠቅምም፣ እባክሽ ዝም በይልኝ ሲሉ ተማጸኗት። እሳቸውም እያለቀሱ እሺማ ዝም እላለሁ፣ ቁጭ በይ አለቻቸው። ድምጿ በሲቃ እየተቆራረጠና በእንባ የራሰ ፊቷን እየጠራረገች። የሔዋን እናት እያለቀሱ አጠገቧ ቁጭ አሉና አይኗን ያዩት ጀመር። ከትንሽ ቆይታ በኋላ ሔዋን በረድ እያለች መጣች። ላፍታ ያህል ጸጥታ ሰፈነ። ግን ደግሞ ሔዋን ሐሳብ ውስጥ ገባች። ያኔ ሰሜን ኢትዮጵያ ክፍል በሐሳብ ትዳስሰው ጀመር። ወደዛ ለመሄድ እንዳታስብ እንኳ እንቅፋት የሆናትን ስለ አካባቢው ያላትን ግንዛቤ ሁሉ ታሰላስለው ጀመር። አዎ ይህ ሰሜን ኢትዮጵያ የጥንት ስልጣኔ መነሻ፣ የውጭ ወራሪዎች መግቢያና መውጫ፣ በየዘመናቱ አንገታቸውን ብቅ እያደረጉ ሲሰልሉት የኖረና እያወደሙም ቢሆን የወደሙበት የዘመናት የጦር አውድማ፣ ያ ሰሜን ኢትዮጵያ የውጭ ወራሪዎች በፈጠሩት መዘዝ ወንድም ከወንድሙ እየተጋጨ አንተምተው የሚል ጠፍቶ የእርስ በርስ መጨራረሻውን የቀረ የደም መሬት፣ ያ ሰሜን ኢትዮጵያ ወንድ ልጇን ያላስገበራት ኢትዮጵያዊት እናት የለችምና የወላድ እርግማን የደረሰበት ይመስል ቦምብና መትረየስ እየለበለበው የደጋ በረሃ ሊሆን የተቃረበ ምድር፣ ያ ሰሜን ኢትዮጵያ ደም እንደ ውሃ እየወረደበት አጥንት እየተከሰከሰበት የሰው ልጅ አስክሬን ባውሬ እየተጎተተበት የዋይታና ኡታ ጩኸት እያደነቆረው ራሱም ሲያለቅስ የሚኖር ያልታደለ ቦታ፣ ገና የወደፊት ዕጣ ፈንታው እንኳን በውል ያልታወቀ የሀገር ክፋይ። ታዲያ በሔዋን አቅም እንዴት ይደፈር? ከቶ ቤት አድርጋ እንዴት ብላ ያስቻለውን ዱካ ለማነፍነፍ ትሄድ? ዙሪያው በሳት የታጠረ ሲኦል። ገና ስታስበው ወላፈኑ ይገርፋታል። ገና ትዝ ሲላት ነበልባሉ ያቃጥላታል። አስቻለውን በዚህ የመከራ ቦታ ላይ በሐሳብ ስታየው ትጨነቃለች፣ ትጠበባለች። እንባዋ ብቻ ሲረግፍ ይኖራል። ከቀኑ ከ10 ሰዓት አለፍ እያለ ነው። ቡና ሊያከትም ትንሽ ሲቀረው ሔዋንም ስትጽፍ የቆየችውን ወረቀት እጥፍ አድርጋ በማስደገፊያዋ ደብተር ውስጥ ከተተች። እናቷም ልብ ብለው ተመለከቷትና ብድግ ብለው ወደ ቤት አመሩ። የሔዋን ታናሽ ወንድም የሆነው አስራት ተስፋዬ መደብ ላይ ቁጭ ብሎ ሲያጠና አገኙትና አስራቴ ሲሉ በሹክሹክታ አይነት ጠሩት። አቤት አላቸው አስራት ቀና ብሎ እየተመለከታቸው። ወደ 16 ዓመት የሚጠጋው ጠየም ያለ ለግላጋ ወጣት ነው። እስቲ ሆዴን አሞኛል ብለህ መደቡ ላይ ተኛ አሉት። ለምን አላቸው አስራት ደንገጥ ብሎ። ያው አሉት ወደ ጆሮ ጠጋ በማለት። እሙዬን ራሴን አሞኛልና መድኃኒት ግዢልኝ ብዬ ወደ ከተማ ልልካት ነው። እሷ ከሄደች በኋላ የምነግርህ ነገር አለኝ፣ በል ቶሎ ተኛ አሉት እየተቻኮሉ። ምንድነው እሱ አላቸው አስራት አይኑን አይናቸው ላይ ትክል አድርጎ። በኋላ ነግርህም የለ አሁን ተኛ አሉትና ወደ ጓዳ ገባ ብለው ጋቢ አምጥተው ሰጡት። በል ቶሎ በል ካሉ በኋላ አሁንም ወደ ጆሮ ጠጋ በማለት እሙዬ ምን ሆንክ ታለች፣ ድንገት ቁርጠት ተነሳብኝ ብለህ ቅልስልስ እያልክ ንገራት አሉት ጣደፍ እያሉ። አስራት ግራ እየገባው ጋቢውን ለብሶ ቁጭ ብሎበት በነበረ መደብ ላይ ጥቅልል ብሎ ተኛ። በጆሮው ግን የእናቱን እንቅስቃሴ በጥንቃቄ ያዳምጣል። የሔዋን እናት የአስራትን አስተኛኘት ካረጋገጡ በኋላ ወደ ጓሮ ዞሩ። ልክ እንደታመሙ ሁሉ ሰውነታቸውን ድክምክም፣ አይናቸውን ቅዝዝ፣ ፊታቸውንም ጭምድድ አድርገው ከሔዋን አጠገብ ደረሱና በቀስታ እየተቀመጡ እንዴት ይሻለኛል እሙዬ፣ ስላለቀስኩበት ነው መሰለኝ ይሄ ራሴ የተነሳና ይፈልጥ ጀመር። ያንን ከኒና የምትሉትን ነገር ግዛልኝ ልለው ወደ ቤት ብገባ አስራቴ ደግሞ ሆዴን አመመኝ ብሎ ተኝቶ አገኘሁት አሉና እረዲያ በማለት ብስጭትና ምሬታቸውን ለመግለጽ ሞከሩ። አመመሽማ አለቻቸው ሔዋን ሁኔታቸውን ሰለል እያደረገች። ብታይ ጦሩን ይዞ ሸቀሸቀኝ አሏት ራሳቸውን በሁለት እጃቸው ይዘው ወደ መሬት በማጎንበስ። ምን አይነት ኪኒን ይሆን? ይህ አምብሮቭ ነው ምልትስ የምትሉት? አስፕሪን ይሆናላ እኔ አላውቀው። አንዳንዴ ሲያመኝ ይኸው አስራቴ ነበር የሚገዛልኝ። እንግዲህ አባታችሁ እስከሚመጣ ልጠብቅና የሚያውቀው ተሆነ ይገዛልኛላ አሏት በግማሽ ቀልባቸው ወደ ሔዋን ወረቀቶች አየት እያደረጉ። እኔ ይገዛልሻለሁማ አለቻቸው ሔዋን። አይ ልጄ መንገዱ ይርቅሻላ፣
የኛ ሰፈር ደግሞ ገጠር አይሉት ከተማ ጉል ነው። ከሱቅ እስኪደርሱ ድረስ ያለው መንገድ መች ቀላል ነውና። ግድ የለምማ መግዣውን ስጪኝ አለቻቸው። ተበረታሽ ደጌ የኔ ልጅ ብለው ከተቀመጡበት ተነሱና ነይ ከቤት እሰጥሻለሁ እያሉ ወደ ቤት አመሩ። አስራት ጥቅልል ብሎ እንደተኛ ነው። የእናቱንና የሔዋንን ወደ ቤት መግባት አውቆ የሚደረገውን ለመከታተል ጆሮውን አቁሞ ሳለ ሔዋን ተናገረችው። አመመህ እንዲ አስራት? እረ ቁርጥን ሊገለኝ ነው አላት ገልበጥበጥ እያለ። የሔዋን እናት ፈጥነው ወደ ጓዳ ገብተዋል። ቆይተን የመድኃኒት እንሰጥሃለን እስተዚያው ቻለው እያሉ ይዘው የወጡትን ገንዘብ ለሔዋን ሰጧት። ተቀብላቸው ከቤት ስትወጣ እስከ ውጭ ድረስ ሸኟት። ጥቂት እርምጃዎችን እስክትራመድ ድረስ በዓይናቸው ሲከታተሏት ከቆዩ በኋላ ፊታቸውን ወደ ግቢው በር ምልስ አድርገው እስከ ቁርጭምጭሚታቸው ይደርስ የነበረ የአበሻ ቀሚሳቸውን እስከ ጉልበታቸው ድረስ ሰቀሰቁና ወደ ቤት ሳይገቡ ወደ ጓሮ በሚወስደው መተላለፊያ መንገድ ሮጡ። ከቦታው ሲደርሱ የሔዋንን የወረቀት አቀማመጥ ልብ ብለው ተመለከቱ። ወረቀቷን ሲመልሱ አቀማመጡ እንዳይጠፋባቸው ተጠነቀቁ። ከዚያም የጻፈችባትን ወረቀት ከማስደገፊያዋ ደብተር ውስጥ ቀስ ብለው መዘው አወጧትና አሁንም በሩጫ ወደ ቤት ገሰገሱ። እስቲ ተነሳ አስራቴ አሉት ቶሎ ቶሎ እየተነፈሱ። አስራት ከተሸፈነበት ገለጥ ብሎ ከፊት ለፊቱ የቆሙ እናቱንና በእጃቸው የያዟትን ወረቀት እየተመለከተ ምንድን ነው ሲል ጠየቃቸው። ቶሎ ተነስ፣ እሙዬ የጣፈችው ወረቀት ነው፣ ሳትመጣብን አንብበውና ካስቀመጠችበት ቦታ ልመልስ አሉት በችኮላ አነጋገር። አስራት ከተኛበት ቀና ብሎ ወረቀቱን ተቀበለና አየት ሲያደርግ ግጥም ተደርድሮበታል። ከግጥሙ ዳርና ዳር ደግሞ የተለያዩ ቃላት ተሞነጫጭረውበታል። አስቹ፣ ሆዴ፣ የኔ ምስኪን ወዘተ የሚሉ። ወደ ዋናው ግጥም ከመግባቱ በፊት እነዚህን ቃላት አየት ሲያደርግ ለካ ለሔዋን እናት ዘግቶባቸው ኑሮ አንብበው እንጂ አቃተህ እንዴ ሲሉ ጮሁበት። አስራት ግጥሞቹን ማንበብ ጀመረ። እናቱም ጆሮአቸውን አቁመው ያዳምጡ ጀመር። የኔ ሆድ አስቻለው አንቴኔ ከርታታ፣ ላመንከው ለመሞት የማታመነታ፣ መጣለው ብለህ ሄደህ እንደዋዛ፣ አንተም በዚያው ቀረህ የኔም ማሳር በዛ። በእርግጥ ባትኖር እንጂ ፍጹም በሕይወት፣ አጨክንም ነበር አስቹ ያንተ አንጀት። የበላህን አውሬ ምነው ባገኘሁት፣ በውስጡ ባገኝህ እኔም በበላሁት። ደምህ ከደሜ አጥንቴ ካጥንትህ፣ አገናኘው ነበር ነፍስ እንዲዘራብህ። የሳምከው ከንፈሬ ደርቋል እንደ ኩበት፣ እህል ውሃ ጠልቶ አንተ ሌለህበት። እንዲያው ሂጂ ሂጂ ብረሪ ይለኛል፣ እልም ያለው ገደል ባህሩ ይታየኛል። ዛሬ ነጋልኩ እንጂ ልቤ እየዋለለ፣ ስሜቴስ ይጮሃል በርቺ በርቺ እያለ። ይጎነትለኛል የናፍቆት ሰቀቀን፣ አንተን ካላገኘሁ አይቀርም አንድ ቀን። እስቲ ድገመው አሉ የሔዋን እናት አሁንም ጆሮአቸውን ወደ አስራት ጣል አድርገው። አይኖቻቸው ፍጥጥ ማለት ጀምሯል። አስራት ቀስ ረጋ ብሎ ደግሞ አነበበላቸው። አንብቦ ከጨረሰም በኋላ እናቱ የሚሆኑትን ለማየት ቀና ብሎ በስጋት ዓይን ያያቸው ጀመር። የሔዋን እናት ድንገት ጥርሳቸውን ግጥጥ፣ ፊታቸውን ክፍት አድርገው እንባቸውን ያዘሩት ጀመር። አንዳች የያዘንና የስጋት ስሜት ውስጣቸው ገብቶ በረበራቸው። እጆቻቸውን በነጠላቸው ውስጥ ሸፍነው በወገባቸው ላይ በማሳረፍ ቀሚሳቸው በአየር ተንሳፎ እስኪገለብ ድረስ በቆሙበት ላይ ወደ ግራ ወደ ቀኝ እየተወዛወዙ አንቱ አሉ የጥሪ ያህል በረዘመ ድምፅ። ሟቿን ያስቻለውን እናት መጥራታቸው ነው። የጠጡት ትዋ የለም፣ የካደሟት አድባር የለችም፣ የሳሙት ቤተክርስቲያን የለም። አረ አንድ በሉኝ፣ አረ በውቃቢው ይድረሱልኝ፣ አረ ልጆ ልጄን በላብኝ፣ አረ አስመነነብኝ፣ አረ ምን አባቴ ልሁ ነው እያሉ ዓይንና ፍንጫቸውን በነጠላቸው እየጠራረጉ ልክ ሞታ ቀብረዋት ሐዘናቸው ገና እንዳልወጣላቸው አይነት ወይኔ ወይኔ ልጄ እሙዬ ምን ላድርግሽ እያሉ አለቀሱ። ምን ነው እማዬ ምን ሆንሽ አላቸው አስራት ደንግጦ። በቃ እኮ እንግዲህ እኔም ልጄ በሕይወት አለች ብዬ ተስፋ አላደርግም። አንተም እህት አለች ብለህ አታስብ። ልጄ ማምለጧ ነው። እሙዬ እንግዲህ ሰው አልሆነችም። በቃ አይ አረ ምንም አትሆንማ። እንዲያ ወዲያ አስራቴ በቃ ቁርጡን ነገረችን እኮ። በቃ ተናዘዘች እኮ። እሙዬ ገደል መግባቷ ነው እኮ። እንጠብቃታለና። ጥበቃ ዋልኝ። የእሷ ነገር ተንግዲህ አበቃ። እኔም አብሬ ወደ ገደል ነው። እኔም ከሷ ጋር ወደ ባህር ነው። አስራት እጆቹን ከእናቱ ትከሻ ላይ አውርዶ ወደ መሬት በማጎንበስ እንባውን ጠረግ ሲያደርግ እናቱን በቤቱ መሃል ወለል ላይ ቆመው እየየ ሲሉ ድንገት ከወደ ውጭ በር በኩል ድምፅ ሰሙ። የሔዋን እናት ያችን ወረቀት ከቦታዋ ሳይመልሱላት ሔዋን የመጣች መስሏቸው በመደንገጥ ፈጥነው በበር በኩል አንገታቸውን መዘዝ አድርገው ሲያዩ ባለቤታቸው አቶ ተስፋዬ ሆነው አገኟቸው። ከብቶቻቸውን መስክ ይዘው ውለው ወደ ግቢ እያስገቧቸው ነው።
አንተ ተስፋዬ ሲሉ የሔዋን እናት ከቤት በር ላይ ሆነው ግቢ ውስጥ ገና እየገቡ ያሉትን ባለቤታቸውን ተጣሩ። ወይ አሏቸው አቶ ተስፋዬ ደንገጥ ብለው። ቶሎ ግባና ለልጅ መላ ትፈልግ እንደሆነ ፈልግ፣ አለበለዚያ እንግዲህ እንኳን እሷን እኔን አታገኘኝም። የት ልትሄዱ አሰባችሁ? አሉ አቶ ተስፋዬ ግራ ገባ እያላቸው። በቃ የትም ሲያሻን ወደ ገደል አሊያም ወደ ባህር፣ ቀልድ መስሎ እንዳትቀልጅ አሉና የሔዋን እናት ፊታቸውን ወደ ቤት ምልስ አደረጉ። የሔዋን አባት በሁኔታው ተደናግጠው ፈጠን ብለው ወደ ቤት በመግባት ዙሪያውን ባይናቸው ሲሰልሉ ሔዋንን አጧት። ሔዋን የታለች ሲሉ ጠየቁ። የሔዋን እናት ሔዋን የትና እንዴት እንደሄደች ከገለጹላቸው በኋላ በችኮላ አነጋገር ቁጭ በልና ጉድህን ልንገርህ አሏቸው። የሔዋን አባት መደብ ላይ ቁጭ አሉና አፋቸውን ከፍተው ባለቤታቸው የሚነግሯቸውን ለመስማት በጉጉት ይጠብቁ ጀመር። የሔዋን እናት ግጥሙ ለአቶ ተስፋዬ እንዲነበብላቸው አደረጉ። ተነበበላቸው። እንዴት አሉና የሔዋን አባትም ንባቡ እንዲደገምላቸው ጠየቁ። ተደገመላቸው። ምን ይሻላል ትላለህ ታዲያ አሏቸው የሔዋን እናት። የሔዋን አባት ፍዝዝ አሉ። አሰቡና እንደው ባንቺ በኩል ምን ይታይሽ ይሆን ስንዴ? መላው የጠፋው ነገር እኮ ሆነ አሏቸው ጉንጫቸውን በመዳፋቸው ደግፈው ዘመም ብለው በመቀመጥ። መላጣው ግራ ገባኝ፣ የት ልግባው? አሬስ ልድረሰው አሉና የሔዋን እናት አሁንም ምርር ብለው አለቀሱ። የሔዋን አባት እንደ ባለቤታቸው ባያለቅሱም ነገር ግን ጭንቅ አላቸው። የልጃቸው ነገር አሳሰባቸው። ችግሩን ያውቁታል። ያው ያስቻለው ጉዳይ ነው። መነሻው ደግሞ የሆነውን ነገር ባለማወቋ ነው። ይህን ሁሉ ሲያስቡ ቆዩና ቀደም ሲል አልፎ አልፎ ይታያቸው የነበረውን መላ በእናቷ ፊት መተንፈስ ፈለጉና ስንድዬ ሲሉ ጠሯቸው ባለቤታቸውም። የሔዋን እናት ምድጃ አጠገብ ኩርምት ብለው ተቀምጠዋል። ወይ ታልሆነ እንግዲህ መቼስ ቁርጥ አወቅ አትደንግጥ ይባል የለ በአንድ ፊት ሞቷል ብለን እንንገራትና ብለው ሳይጨርሱ የሔዋን እናት ከተቀመጡበት ድንገት ብድግ እያሉ ሆይ እንዴት በል አበድክ እንዴ አንተ ሰው በማለት ባቶ ተስፋዬ ላይ አፈጠጡ። ዛሬውኑ ብር ብላ እንድትጠፋ እንፈልግሃል? ግራ ገብቶኝ እኮ ነው ስንዴ አሉ አቶ ተስፋዬ። እንደማፈርም አሉና ጎንበስ ብለው ነጩ በዛ ያለ ግብስ ማጢማቸውን ጎተት ያደርጉ ጀመር። አንተ ግራ ስለገባህም ውያብዳ ትረፍ። እኔ እኮ ቁርጡን አውቃ ማረፏ ብለው ሳይጨርሱ የሔዋን እናት አሁንም አቋረጧቸው። ኧረ በወለላይቱ ይዤሃለሁ። አንቺም እኔም ባይልልን ነው እንጂ እሷስ ቢሆን ይህን ያህል እየሆነች በሰው አፍ ልጃቸው ወንድ ወዳ ብንባል ብለው አቶ ተስፋዬ ሳይጨርሱ የሔዋን እናት አሁንም ጮሁባቸው። ኧረ በሚካኤል በምትጠጣው ጥዋ ምን አለ ልጅህን እንደ ባዳ ባታማት አሏቸው። ማማቴ እኮ አይደለም ስንዴ ሰው አያውቅልንም ብዬ ነው እንጂ እውነተኛውንማ ነገር አንቺ ነግረሽኝ የለም አሉና በዘንጋቸው መሬቱን መታ ያደርጉት ጀመር። አቶ ተስፋዬ ቀይ ናቸው። ፊታቸው አነስ ብሎ ከበብ ያለ፣ የታችኛው ጺማቸው ረዘም ያለ ገብስማ ነው። አረንጓዴ ኮትና ሱሪ ለብሰዋል። ነጭ ጋቢ ደርበው ራሳቸው ላይ ነጭ ሻሽ ጠምጥመዋል። ጥቁር ኮንጎ ጫማ ያለ ካልሲ አድርገዋል። ጠንከር ያለ የ60 ዓመት አዛውንት ይመስላሉ። ይልቅስ የኔን ሐሳብ ስማኝ እስቲ። ምን ከሆነማ ያንቺ ይበልጥ የለ አሉ የሔዋን አባት ጓጓ እያሉ። ለሸዋዬ ደብዳቤ እንጣፍ። ምን ብለን? እሙዬን መታት ውሰዳት። ሄይ ያቺ ከይሲ ልቧ ይራራል ብለሽ ነው ወስዳ ሰላም ትሰጣታለች ብለሽ ገመትሽ? አሏቸው የሔዋን አባት ቅር እያላቸው። ምን አስቤ መሰለህ አቶ ተስፋዬ? ምን አስበሽ ይሆን? ሸዋዬ ለሙዬ ትመቻታለች ብዬ አይደለም፣ ግን እሷን ሰበብ አድርገን እነዚያ ወርቆች ናቸው ብዬ ከነገርኩ ልጆች ጋር ትቀላቀል ብዬ ነው። ተኛ እነሱ ይሻላታል። እነሱን ስታገኝ ትጥናናለች። ሐሳብና ጭንቀቷ ከፈል ይልላት እንደሆነ ብዬ ነው። ከእቷ የበለጠ ባዳ ይታመናል ብለሽ ነው አሉ የሔዋን አባት ጺማቸውን ጎተት እያደረጉ ውጭ በማየት። እማዬ ያለችው ነገር ጥሩ ነው አባባ። ባይሆን ታባ እዚህ ድረስ እንድትመጣ ይደረግና አስታርቃችኋቸው ይዛት ትሄድ አለ አስራት። ከስካሁን የእናትና አባቱ ምክክር ይሄኛው ውጭ እያዩ። እንኳን ስልኩ ወረቀቱም የልብ ያደርስ። ይልቅስ መሳፈሪያ ያፈልጉልኝና እኔ ሄጄ ሁሉን ነገር ላስረዳትና ይዣት ልምጣ አለ አስራት አባት እናቱን ተራ በተራ እየተመለከተ። እንዴት ታገኛታለህ አስራቴ? አሉ የሔዋን እናት በዚያውም ሐሳቡን የደገፉት መሆኑን ለባለቤታቸው ለመግለጽ። ሄዲያ አለ አስራት እጁንም እያወናጨፈ። እንኳን እኔ አንቺስ አግኝተሻት የለ አላቸው። በያ ላይ ደግሞ ትምህርትህም ይቋረጣል ብዬ ነዋ። ቅዳሜና እሑድን አስደግፌ ብሄድና ለአንድ ለሁለት ቀን ከትምህርት ብቀር ምን ያህል ይጎዳኛል? የሔዋን ሐሳብ ጥሩ ነው አቶ ተስፋዬ።
ባይሆን ተጨማሪ እንዲሆን የኔና ያንተም ቃል ይጣፍና ይዞላት ይሄድ አሉ የሔዋን እናት። ይሁን ታላችሁ ይሁን፣ በያ ላይ ፈጣሪ አምላክ ብላቱን ያምጣልን፣ መቼስ ምን ይደረጋል ብለው አቶ ተስፋዬ ከብቶቻቸውን ወደ በረት ሊያስገቡ ወደ ውጭ ወጣሉ። በዚህ ጊዜ የሔዋን እናት አንድ ነገር ትዝ አላቸውና በድንጋጤ ብድግ አሉ። አንተ አስራቴ ሲሉ ጠሩት እየተጣደፉ። አቤት። የሙየን ወረቀት አምጣ አደራህን፣ የተነካባት መስሏት ልጅ እንዳይከፋት። አስራት ወረቀቷን ቀድሞ በታጠፈችበት ሁኔታ 4 ቦታ ጣጥፎ ሰጣቸውና ወደ ጓሮ ይዘው በመሄድ እንደነበር አድርገው አስቀምጡላት። ሸዋዬ በህዳር ወር የመጨረሻ ሳምንት ላይ ቆማ የመጀመሪያው መንፈቀ ትምህርት አልቆ ለአጭር ጊዜ ረፍት ትምህርት ቤት የሚዘጋበትን የጥር ወር መጨረሻ በናፍቆት ትጠባበቃለች። ክብረ መንግስት የምትደርስበት ቀን ሳይቀር ተወስኗል። እቅዷ ከሔዋን ወይም ከወላጆቿ ሆናል ብላ የምታስበውን እያዘጋጀች ነው። ዘዴና ብልሃት ሁሉ በልቧ ይጠነጠናል። ለሆዳም በሬ ጭድ ያዝለታል እንዲሉ ወንድሟ አስራት ተስፋዬ ባላሰበችው ቀንና ሰዓት ከቤቷ ከች ብሎ ያደረሳት ብስራት ግን ስጋትና ፍርሃቷን ሁሉ ከልቧ ውስጥ እንደድፍ አጠበው። ሔዋን የልብ ህመምተኛ ሆናለች። በሰው ላይ ክፉ ደጋለና መተሸያት ከማለት ውጭ ስለ ሔዋን ሁኔታ ምንም አይነት ፍንጭ ለሸዋዬ እንዳይሰጥ በተለይ በእናቷ አደራ የተባለው አስራት የልጅ ነገር ሆኖበት አንዳንድ ነገሮችን ማፈንዳቱ አልቀረም። ሔዋን ዛፍ ስር ተቀምጣ መዋል ማዘውተሯን በሐሳብ እየተዋጠች ቤተሰቧን ማሳሰቧንና በተለይ በህመሟ ምክንያት አገር ብትቀየር የተሻለ መሆኑ መታመኑን ሁሉ አልደበቃትም። የሔዋን አገር መቀየር አስፈላጊነት የታመነበት ስለመሆኑ መስማቷ ሸዋዬን ከምንም ነገር በላይ አስፈነጠዛት። ሔዋን አገር መቀየር ካለባት ቀላሉ ከክብረ መንግስት ወደ ዲላ ነው። ይህ ደግሞ በቤተሰቦቿ ዘንድ ተፈጥሮ ይሆናል ብላ ከምታስበው ቅሬታ ነፃ የምትሆንበት አጋጣሚን ይፈጥራልና ወቅትና ጊዜ ያለ ሽማግሌ ሊያስታርቃት በመቅረቡ አምላኳን አመሰገነች። ወደ ክብረ መንግስት ልትሄድ በልቧ ይዛ የነበረውን የጊዜ ቀጠሮ አሳጠረችው። ወንድሟ አስራት ተስፋዬ ከቤቷ በደረሰ በአራተኛው ቀን እንዲሆን አደረገችው። በመሃል ያሉት 2 ቀኖችም የዝግጅት ጊዜ ሆኑ። ብስራቱን ያካፈለቻቸው በድሉና ማንደፍሮ በእነዚህ 2 ቀናት አልተለዩአትም። ወደ ክብረ መንግስት አካሄዷን ሊያሳምሩ ሽር ጉዳሉ። አብረዋት እየዋሉ አብረዋት አመሹ። በየገበያው ቦታ አብረዋት ዞሩ። አዘጋጇት፣ አዘገጃጇት። ጠዋት ወደ ክብረ መንግስት ልትሄድ ሻንጣዋ የያዘውን ይዞ ማታውኑ ተቆለፈ። የማግስቷ ጀንበር ክብረ መንግስት የምታደርስ የልቧ መብራት ሆነች። ልክ በዚያው ዕለት ምሽት ላይ ክብረ መንግስትም ሌላ ዝግጅት በመደረግ ላይ ነው። የሔዋን አባትና እናት ሔዋን ወደ ዲላ መሄድ ያለ መሄድ ፍላጎቷን ለማወቅ ሊያነጋግሯት በተመካከሩበት መሰረት ውይይት ተጀመረ። እሙዬ ሲሉ ጠሯት እናቷ ለስለስ ባለ አነጋገር። አቤትማ አለቻቸው ሔዋን ካጠገባቸው መደብ ላይ ጋደም ብላ ሳለች። አባቷ ደግሞ ከባለቤታቸው ፊት ለፊት ምድጃው አጠገብ ተቀምጠው እሳት ይሞቃሉ። እንደው እቺ ልብሽ ያስቸገረችሽ ይህን ነገር ጠልታብሽ ይሆን? እማስበው ባጣ ይህን ነገር በህሊና ያውጠነጥነው ጀምር ልጄ አሏት። ጉልበታቸውን በሁለት እጆቻቸው ደግፍ በማድረግ አይን አይኗን እየተመለከቱ። አይማ ቢቸግርሽ። ቸገሬ ልጄ፣ በጣም ቸገረኝ። የት ልሂድ ታዲያማ? እውነትሽን ነው፣ መሄጃማ ይቸግራል የኔ ልጅ ካሉ በኋላ የሔዋን እናት ወደ አቶ ተስፋዬ ዞር በማለት እንደው ወደ ዲላ ትሄድ ይሆን አቶ ተስፋዬ ሲሉ ጠየቋቸው። ተሆነማ ወደዚያው ነው፣ ኋላማ ወዴት ትሄዷለች? ከዚያ ሌላ ሀገር አታውቅ አሉ አቶ ተስፋዬ አንገታቸውን ወደ እሳቱ ይደፋ አድርገው። ከማን ጋር ልኖር ስትል ሔዋን ጠየቀቻቸው። በእኔ ልብማ ከነዚያ ከነታፈሱ ጋር ትንሽ ተጫዋውተሽ ትመለሽ እንደሆን ብዬ ነው አሉ እናቷ ለስለስ ባለ አነጋገር። እህቷ ያሳለች አይደል አሉ አቶ ተስፋዬ ወደ እሳቱ እንዳቀረቀሩ። እንደገና ከታበባ ጋር አለች ሔዋን ደንገጥ ብላ። እሷን ለሰበብ ተዚያ በኋላ ደግሞ ከነዚያ ልጆች ጋር አንዳንድ ጊዜ መጫወቱ ትንሽ ያፍታታሽና ልብሽም እየተወችሽ ትሄድ እንደሆነ ብዬ እኮ ነው አሉ እናቷ የሔዋንን ቁጣ ለመመለስ ረጋ ብለው። ተይማ እንዲህም አይሆንም። ቀለብሽን ተሆነን ይችላለሁ ሔዋኔ፣ ከቶ ያንቺ ጤና ይመለስ እንጂ ደሞ ላንቺ ይሆን አዱኛ ምን ሊያደርግልኝ? ላም ተሆነችም ላም፣ በሬም ተሆነ በሬ ይሸጣል፣ አይዞሽ አሉ የሔዋን አባት በቆራጥነት። እናንተ የማታውቁት ሌላም ችግር አለ አለች ሔዋን። ብትነግሪን አይፈታም አሏት እናቷ። ግን ትዝ ያላቸው ነገር አለ። ያን የታፈሱ በማትፈልገው ሰው ልታስደፍራት ያለቻቸው ነገር
ፈታ ብላ ብታወጣውና ሁኔታው በግልጽ ቢረዱት ፈለጉ። እኔ እናት አበባ አብረን መኖር አንችልም አለች ሔዋን ነገሩ እንደፈንፈን አድርጋ። ኧረ ተይ ሔዋኔ፣ በትማማቾች መካከል ቂም ተያይዞ አይኖርም አሉ አባቷ አሻግረው መልከት እያሏት። ከበድኳችሁ እንዴ አባባ? ለአንቺ ብለን ነው እንጂ ሙዬ፣ ደሞ አንቺ ምን ትከብጅናለሽ የኔ ልጅ አሏት እናቷ በማሳዘን አይነት አነጋገር። እንግዲያው እዚሁ ብሆን ይሻለኛል አለችና ሔዋን በረጅሙ ተነፈሰች። የሔዋን እናትና አባት ግራ ተጋቡ። ልጃቸው ወደ ዲላ ለመሄድ ፈቃደኛ ለመሆኑ አገባቸው። ከዚያ በኋላ ምንም ሳይነጋገሩ ጊዜው መሸ። እንደ ተዳፈጡ ተኙ። ሌሊቱ በሐሳብ ነግቶ ቀኑን በትካዜ ያለቀ። የደስታ ፈረስ ጋልባ ሶምሶማ ስትጋልብ የዋለችው ሸዋዬ ከቤተሰቦቿ ቤት የደረሰችው ከአመሻሹ 11 ሰዓት አካባቢ ነው። በዚያ ሰዓት አባቷ ከብቶቻቸውን ይዘው ከመስክ እየተመለሱ ነው። እናቷ ደግሞ ምናልባት ሔዋን ሸዋዬ ስትመጣ ሐሳቧን የቀየረች እንደሆነ ብለው ለወደፊቱ ግንኙነት እንዲያመች የዘመድ ስልክ ቁጥር ሊያመጡ ወደ ከተማ ሄደው እየተመለሱ ገና በመንገድ ላይ ናቸው። ሸዋዬና አባቷ በር ላይ ተገናኝተው በመሳሳም ናፍቆታቸውን አውጥተው እየተነጋገሩ ወደ ቤት ሲገቡ ሔዋን በጓሮ በር በኩል ወደ ቤት ስትገባ አይን ላይን ግጥምጥም አሉ። እማዬ አለች ሔዋን ሸዋዬን ስታይ ደንግጣ። የትናንት ማታ ወሬ መሰረቱ ምን እንደነበር ልቧ ጠረጠረ። እህትሽ መጣች ሔዋኔ አሉ አባቷ ቀድመው። ጠፋውባት ይሆን በማለት ሸዋዬም ሳቅ እያለች ወደ ቤት ገባችና በሔዋን ላይ ጥምጥም ብላ ሳመቻት። አንቺ አለቻት አጠገቧ ቆማ ከግር እስከ ራሷ እየተመለከተቻት። አቤት አለች ሔዋን ወደ መሬት እንዳቀረቀረች። በቃ እንዲሆነሽ ቀረሽ? ሔዋን ሸዋዬ ምን እያለች እንደሆነ አልገባትም። ጠቁራባት ይሁን ከስታባት ብቻ ያየችባትን አካላዊ ለውጥ ገና ትነግራት እንደሆነ እንጂ ለጊዜው አልለየላትም። ሸዋዬ እንደመናደድ አይነት እጆቿን እያጨበጨበች ወይ 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 አለች ደጋግማ። በአባታቸው ግብዣ ሁሉም በመደብ ላይ ተቀመጡ። ሔዋኔ ክብረ መንግስት እንዳላደገችባት ሁሉ ዛሬ አልስማማት ብሏል የሸዋ አሉ የሔዋን አባት። የሸዋዬ ቁጭት መነሻው የሔዋን መጎሳቀል መስሏቸው። ለመሆኑ ያምሻል ስትል ሸዋዬ ሔዋንን ጠየቀቻት። አልፎ አልፎ ልቤን ያመኛል። ተመርምረሻል? አዎ መድኃኒትም እየወሰድኩ ነው። ሄዲያ አለች ሸዋዬ በመመናጨቅ አይነት። ወጉ እንዳይቀር ነው እንጂ ቀድሞ ክብረ መንግስት ምን ሐኪም አለና አለች ውጭ እያየች። እንደው ደህና ሐኪም የት ይገኝ ይሆን የሸዋ አሉ የሔዋን አባት ባይንና በቀልባቸው ሔዋንን ሰለል እያደረጉ። ዘገያችሁ፣ በጣም ዘገያችሁ አለችና ሸዋዬ ከተቀመጠችበት ብድግ እያለች ሰው የገዛ ልጁን አፍኖ ይገላል እንዴ ብላ በጓሮ በር በኩል ወጣች። የናፈቃትን የወላጆቿን ጓሮ ለመጎብኘት ነበር። ውስጡን ስትዘዋወር አስራት የነገራትን የሔዋንን የዛፍ ስር መዋያ መደብ አይታ በጣም ተገረመች። የሔዋን እናት ከቤታቸው ሲገቡ አይናቸው በመጀመሪያ ያረፈው በሚያብረቀርቅ የሸዋዬ ተሽከርካሪ ሻንጣ ላይ ነው። ዋናው መልኩ ጥቁር ሆኖ የፍሬሙ ብረት ከሩቅ ያበራል። ማመጣ አሉ ገና በር ላይ ብቅ ብለው ፊት ለፊት መደብ ላይ ያለን የልብስ ሻንጣ ሲያዩት። የሸዋ መጣች እኮ ስንዴ አሏቸው የሔዋን አባት። እሳቸውም ያንኑ ሻንጣ እንደገና እየተመለከቱ የሔዋን እናት ወደ ቤት ገባ ብለው በግራ በኩል አይት ሲያደርጉ አስራት ቁጭ ብሎ ፈገግ እያለ ያያቸዋል። ይዛሃት መጣ እንዴ አስራቴ አሉና ለ4 ቀናትም ቢሆን ተለይተውታልና ሊስሙት ጠጋሉ። የገናና የጥምቀት ልብስ አስገዛታለሁ ብለህ ሄደ ራሷን ይዛሃት መጣህ እያሉ ይስሙት ጀመር። ይሄ ዘዴ የአስራት ወደ ዲላ መሄጃ ሰበብ ተደርጎ ለሔዋን ሲነገር የሰነበተ ነበር። የታለች ታዲያ ሲሉ እንደገና ጠይቀው ገና መልስ ሳይሰጣቸው ራሷ ሸዋዬ በጓዳ በር በኩል ብቅ አለች። የማይቀረው የእናትና ልጅ የናፍቆት ስሙሽና ጥይቅ ተፈጸመ። የዋናው ጉዳይ ውይይት የተጀመረው ማታ 4 ተበልቶ አብቅቶ ቡና እየተፈላና ሸዋዬ በሻንጣ ውስጥ ያጨቀቻቸውን የስጦታ ልብሶች ለየተመደበላቸው ሰዎች ማደል ስትጀምር ነው። በመጀመሪያ ለአባትና እናቷ የገዛቻቸውን ነጠላና ኩታ እንዲሁም በልክ ተሰፍቶ የሚለበስ ብትን ጨርቅ አደለቻቸው። ለሔዋን ደግሞ የተዘጋጁ ጉርድ ቀሚስና ማላበሻዎች እንዲሁም አረንጓዴ አይነት ስካርፍ ሰጠቻት። ማሰሪያውን ጨምሮ በወርቃማ ቀለም ቅብ የሚያብረቀርቅ የእጅ ሰዓት ከእጅ ቦርሳ ውስጥ አወጣችና በሔዋን ግራ እጅ ላይ ማሰር ጀመረች። በሁኔታው የተደነቁ እናቷ ታዲያ እኮ ለሙዬ ያደረግሽው ብቻ በቂ ነበር የሸዋ፣ ለእኛ ምን አሳሰበሽ አሉ ፈገግ ብለው ልጆቻቸውን ተራ በተራ እያዩ። ከሆነማ ቅድሚያ ለእናንተ ነው፣
ሄዩ ልጅ ስለሆነች ገና ብዙ ይደረግላታል። እናንተ ግን አሮጊትና ሽማግሌ ስለሆናችሁ ብላ ንግግሯን ሳትጨርስ ከትከት ብላ ሳቀች። እናንተ ሲያምርባችሁ እኮ እኛም እንዋባለን አሉ አቶ ተስፋዬ በተራቸው። ኧረ እኔ በጣም ያሳሰበኝ ሄዩ የልብ ህመም ነው አለችና ሸዋዬ በተለይ ወደ እናቷ በማተኮር ለመሆኑ ታስባለች? ትጨነቃለች? ስትል ጠየቀቻቸው። ኧረ እሷቴ ደሞ እኔ እናቷ እያለው የምን ሐሳብ የምንስ ጭንቀት። ታዲያ እንዴት ጀመራት? እንደው ተሜዳ ታዲያ ዲላ ሆስፒታል መኖሩን አታውቁም ወይስ? ብላ ሸዋዬ ሁሉንም አየት ስታደርጋቸው የሔዋን አባት ቀጠሉ። ተተመካከሩበት አሁንም ይደርሳል። ሔዋን ግን ወደ መሬት አቀርቅራ ዝም አለች። ታውቂ ኖሯል እሙዬ ሲሉ እናቷ ጠየቋት። እሳቸውም የሚያውቁ ቢሆን ስሜቷን መሰለያ መንገድ መፈለጋቸው ነበር። አዎ አለች ሔዋን አሁንም እንዳቀረቀረች። ታዲያ ዝም ብለሽ መሞት ፈለግሽ? ስትል ሸዋዬ ቆጣ ብላ ጠየቀቻት። እኔ ሐኪም አያድነኝ አለች ሔዋን እንዳቀረቀረች። እናስ ጠንቋይ? አለች ሸዋዬ በፌዝ አነጋገር። እስቲ ሙዬ ከእህትሽ ጋር ረጋ ብላችሁ ተመካከሩ አሉ የሔዋን እናት ጭንቅ ጥብብ እያላቸው። ሔዋን አቀርቅራ ዝም ስትል ልባቸው ፈራ። ሔዋኔ ሲሉ ጠሯት አባቷ። አቤት። የሸዋ የምትለውን ተቀብለሽ መሞከሩ ይሻላል። ታልሆነ የአባቴ እናትሽን መደብ የሚከለክልሽ የለም የኔ ልጅ። ይህን ነገር ችላ አትበይው። ምናልባት እንደ ከዚህ ቀደሙ የት ወጣሽ የት ገባሽ የሚልሽ መስሎሽ እየሰጋሽ ይሆን? አለችና ሸዋዬ አሁንም ቀጥላ ያኔ እኮ ተማሪ ስለሆንሽ እንዳትዘናጊ ነው። ጭራሽ ዝም ካልኩሽ መረን እንዳትሄጂ የታላቅነቴን ከአንገት በላይ ቆጣ ማለት እንዳለብኝ በማመን ነበር አለችና ሸዋዬ ወደ እናቷ የት እያደረገች እንደዚያ ማድረግ አልነበረብኝም እማዬ ስትል ጠየቀቻቸው። እንዴታ ልጄ እንዴታ በማለት የሸዋዬን አነጋገር ያዳነቁ ከመሰሉ በኋላ ምናልባት የልጅ ነገር ሆኖባት ሳታውቀው ቀርታ ተሰምቷት ይመስለኛል አሉ ሸረፍ አድርገው ሔዋንን እየተመለከቷት። ዛሬ ግን በፈለገችው ሰዓት ወደ ፈለገችው ቦታ ብትሄድ በሰላም መመለሷን ከመመኘት በቀር ማን ይጠይቃታል? አለች ሸዋዬ ፈገግ ባለ ሁኔታ። ተንግዲህ ወዲያ እሷ ሴትዮ እየሆነች አይደል? አሉና የሔዋን እናት። ብትሄድም እኮ ወደ እነዚያ ታፈሱና በሉ ወደሚባሉ ልጆች ነው፣ ሌላ የት ትሄዳለች? አሉ የሔዋንንም የሸዋዬንም አስተያየት ለመሰለል ፈልገው። እንኳን እነሱ ጋር የትም ትሄድ አልኩሽ እማዬ፣ ቀና ብዬ ላላያት ለሷም ለእናንተም ቃል እገባለሁ አለች ሸዋዬ በተለይ እናቷን እያየች። ሔዋን ድንገት ቀና አለችና በተለይ ሸዋዬን ትኩር ብላ ትመለከታት ጀመር። የሸዋዬን ንግግር ደግማ ደጋግማ ከጆሮዋ ላይ ትፈልገው ጀመር። ግን ደግሞ ማመኑ የሚቸገራት ትመስላለች። ትጠራጠሪያለሽ ሄዩ? አለቻት ሸዋዬ ሔዋንን አየት እያደረገች። ሔዋን መልስ ሳትሰጥ ወደ መሬት አቀረቀረች። እሙዬ እህትሽን አነጋግሪያት አሉ እናቷ። በርታ በይ ሔዋኔ አሉ አባቷ በበኩላቸው። የመጣሁት መታመምሽን ሰምቼ በችኮላ ነው። ፈቃድ እንኳን ስላላገኘሁ ነገውን መለሳለሁና ቁርጡ ንገሪ አለች ሸዋዬ በሔዋን ላይ አተኩራ። በዚህ ጊዜ የሔዋን እናት ድንገት ብድጋሉና ወደ ሸዋዬ ጠጋሉ። ጡታቸውን አወጡና በየሸዋ እሙዬ ዲላ ሄዳ ከነዚያ ልጆች ጋር መገናኘት ብትፈልግ ላትከለከያት በጠባሹ ጡት ቃል ግቢልኝ አሏት። ሸዋዬ የእናቷን ጡት በእጇ ነካ አድርጋ መልሳ እጇን እየሳመች ይኸው አለች። እልል አሉ እናቷ።